ነብዩ መሐመድ ከአካላቸው የሚወጣ ነገር ማለት ምራቅም ቢሆን አክታ አንድ ቪዲዮን አይችልም። ነይ ችግር የለውም ተመለሽ። በቃ ጥያቄሽን ብቻ አቅርቢ። እዛ ጋር ያለውን ስለተረዳውሽ ሐሳብሽን ብቻ አቅርቢና እንትን እንለዋለን። ቃሏ እሺ ተመለሽ። ስትመለሽ ያሳውቂኝ። ያው እንትን አሁን ብናወራ ብዙም ልሰማን ስለማችል ነው። ከዛ አንፃር እሺ ተመልሻለሁ። ምራቃቸውን ሲተፉ ወራክታቸውንም ሲተፉ አይተፉትም። ሳቦች የነሱ ሳቦች እንደ ኃይለኛ በረኛ ተወርውሮ ይዙት ነበር ማለት ተወርውሮ ይዙት ነበር ማለት የተፈለገበት ነገር ምንድነው? ሁለተኛ ደግሞ እንትን የሆነ ታይም ላይ ዋግምት ተሰርተው ነብዩ መሐመድ ማለት ነው ዋግምት ተሰርተው ደሜ አርቀክ ወስደክ ሰው የማይደርስበት ቦታ ወስደህ ድፋው አሉት ለአንዱ ሳባ ማለት አሉትና ያንን ሳባ በቃ ይዞት ሩቅ ቦታ ይዞት ሄደና ደሙን ጠጥቶት ተመለሰ። ያማን ደም እሳቸው ዋግምት የተሰሩበት ደም ማለት ነው። ሲመለስ ደሙ ደፍተከዋል ወይ ሲሉት አው የት ነው የደፋከው ሲሉ እንዴ ሰው ከማይደርስበት ቦታ ድፋው አላላችሁኝም ወይ? አው ብዬ ካላ ደፍቼ መጥቻለሁ አላቸው። ዋሻቸው። እሱ ግን ጠጥቶታል እና እሳቸው ደግሞ የኔ ደም የተቀላቀለበት ሰው እሳት አይነካውም፣ የኔ ደም የተቀላቀለበት ሰው እሳት አይነካውም አሉ ሲባል ይሄ እንዴት ነው? ይሄን ብታስረዱኝ ደስ ይለኛል። እና ደግሞ የእሳቸው አክታ ለምንድን ነው እነሱ የሚይዙት? የእሳቸው ምራቅ ምን ሊያደርግላቸው ነው? እንደ ኃይለኛ በረኛ ተወርውሮ ይዙታል የተባለው ነገር ለምንድን ነው የሚለው ነገር ብታስረዱ ደስ ይለኛል። አብዛውባችሁ መሰለኝ። መጀመሪያ አንድ ጥያቄ ልጠይቅሽ። ለምሳሌ ያወከርን ደም ለምሳሌ አንድ ሰው ወስዶ ጠጣውን ብል ለምሳሌ ማለት ነው የኔን ደም ማለት ነው ወነዑዙ ቢላህና ለዛ ድርጊት ተጠያቂው ጠጫው አካል ነው ወይስ ደሙ የተጠጣበት አካል ነው? የትኛው ነው ብለሽ ነው የምታስቢው? ገምልኝ አልሰማሁም። ለምሳሌ እኔ ዋግምት ምሰራና የዋግምቱን ደም አንስተህ ሄደህ ጣለው አልኩት የሆነን አካል፣ ከዛ ያ አካል አንስቶ ጠጣው ያንን ደም እና ለዛ ለሰውየው ደም መጠጣት ተጠያቂው የጠጣው አካል ነው ወይስ ደግሞ እኔ ነኝ? የትኛው ነው? የጠጣው አካል ነው። ስለዚህ በተመሳሳይ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የተገናኙ ነገራቶች አጠቃላይ ሰሃቦች እንደዚህ አድርገዋል ተብሎ ወቀሳውን ወደ ነብዩ ማምጣት ይሄ ሎጂካሊ እንትን ያልሆነ ፋላሲ ነው፣ ኮሚቴ የተደረገ ፋላሲ ነው። ምክንያቱም ያንን ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዘውት አይደለም ወይ አስደርገውት አይደለም በመሰረቱ ማለት ነው። ቢሆን ራሱ ኢቭን ኢፍ በሚለው ደግሞ እንመጣለን። ሁለተኛው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አስመልክቶ እኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛታቸው ጋር የተገናኘ ነገር በሙሉ በረካ አለው ተብሎ ይታመናል በእስላም አስተምሮ መሰረት ማለት ነው። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከላባቸው እንትን ሽቶ ይጠመቅ ነበር፣ ይሰራ ነበር። እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ተኝተው ከዛ ከእንቅልፋቸው ሲነሱ አንዲት ሴት እዛ ቦታ ሄዳ ያን የተኙበት ላቡን እንትን ትለው ነበር። ከዛ ለምንድን ነው እንደዚህ የምታረጊው ሲሏት አይ ያ ረሱላህ ሻም ላይ እኮ የተወደደው ሽቶ የሚሰራው ከዚህ ነው ከእርሶ ላብ ነውና ምርጥ ሽቶ ይወጣው ነበር ብለው ይናገሩ ነበር። አሁን ይሄ ምንን ያሳያል ከተባለ there is difference ልዩነት አለ። አምላክ ለተለያዩ አካላቶች የሚሰጠው የሆነ የራሱ የሆነ ልዩነቶች አሉ። እነዛ ልዩነቶች ምናልባት ደብል ስታንዳርድ አምጣ ካልሽኝ ማምጣት ትችላለሽ፣ ወደ እንትኑም ሄደን ማለት ነው። የሚሰጣቸው የሆኑ ልዩነቶች አሉ። እነዛ ልዩነቶች እንደተጠበቁ ናቸው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛታቸው ጋር የተገናኘ ከማንነታቸው ጋር የተገናኘ ማንኛውም ነገር ንጹህ ነው ብለን እናምናለን፣ በረካም አለው ብለን እናምናለን፣ በህይወት እስካሉ ድረስ ማለት ነው። ለምሳሌ ጸጉራቸው የመሳሰለው ነገር ማለት ነው። ኢማም እና እናመጣዋለን፣ ችግር የለውም። እሺ ክርስቲያና ከፈለጋችሁ ችግር የለውም። ኢማም አህመድ ኢብኑ ሐንበልም እንደሚናገሩት ለምሳሌ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉር በረካ አለው ብለው ያምናሉ። የተለያየ እንደዚህ ነገር ማለት ከዛታቸው ጋር የተገናኘ ነገር እና ሰሃቦች ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ከመውደዳቸው የተነሳ ነብዩን መሐመድ ሰለላሁ ዐለይሂ ወሰለም አሁን ያኛው ግለሰብ የነብዩን ደም ጠጣ ኦልሞስት አሁን እኛ ስናየው ዋት ምን ማለት ነው ምን አለ እንል እንችላለን። ግን ያንን ተግባር ያደረገው ታዞ አይደለም።
ግን ከሳቸው ያለው የመጨረሻ ፍቅር በቃ እኔ ቢያንስ ነገ ያለውን ይሄ የቂያማን እሳት በነብዩ እንትን መዳን እችላለሁ በሚል ያንን አድርጓል። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታጠቡበትን የውዱእን ውሃ የሚጠጡ ነበሩ። እንትን ሰውነታቸውን የሚያስነኩ ነበር፣ የመሳሰለው ነገር ማለት ነው። ኢቭን ኢፍ ቱፍ ሲሉ ቱፍ ያሉበትን ሰውነታቸውን የሚያስነኩ ነበር። ይሄ የነሱን የሳቸውን ያላቸውን ፍቅርና መውደድ የሚያሳይ እንጂ የሆነ እንደ ኤግዛጅሬት አድርገ እሳቸው ምን አይነት ሰው ናቸው ብለ የምታወዳቸው አይደል በመሰረቱ ማለት ነው። አይሆንምም ጭምር ማለት ነው። ለምሳሌ አብዱላህ ብን ዑመር ነብዩ መሐመድ ሲራመድ እንደ ፊንጣ ይዘላል ከዚህ እዚህ። ሰዎች ይሄ ሰውዬ ጤነኛ ነው ምን ሆኖ ነው? አንተ አብዱላህ ብን ዑመር ነብዩ ከሞቱ በኋላ ነው እንግዲህ ምን አይነት ነገር ነው የምትሄደው? ምን አይነት አካሄድ ነው የምትሄደው ይሉታል። ምን ሆነህ ነው እዚህ እዛ መዘለው ሲሉት እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሄዱበትን መንገድ እየተከተልኩኝ ነው ያለሁት እና ኢንኬዝ በመዲና ሲሄዱ እዛ ጋር ረግጧል ብዬ ያሰብኩበት ቦታ ዘልዬ ረግጣለሁ፣ ከእንደገና እዛ ጋር ረግጧል ብዬ የማስብበት ቦታ ዘልዬ ረግጣለሁ እያለ ይናገር ነበር። ይሄ እነሱ ያላቸውን ለሳቸው የነበራቸውን ፍቅር የሚያሳይ ነው። ይሄ በሰሒህ ዘገባ ሙሉ በሙሉ የመጣ ነው። ሰሒህ በሆነ ዘገባ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመሳሰሉ ደሙም የተለያዩ ነገራቶች አጠቃላይ በሰሒህ የሆኑ ዘገባዎች የመጡ ናቸው እና ነቢያቶች በአጠቃላይ ከሰውነታቸው ጋር የተገናኘ ማንኛውም ነገር እኛ እንትን አለው ብለን እናምናለን፣ በረካ አለው ብለን እናምናለን። ለምሳሌ ነብዩ ያዕቁብ የነብዩ ዩሱፍ ልብስ ለነብዩ ያዕቁብ አይናቸው ላይ ሲያረጉት በአላህ ፍቃድ አይናቸው እንዲመለስ አላደረገም። አሁን ሙተሲል ስለሆነ ነው ከእሳቸው ጋር ማለት ነው፣ ከነብዩ ጋር ከሱ ነብይ ጋር ሙተሲል ስለሆነ እና በተመሳሳይ ደረጃ ሌሎችም ሐዲሶች ያንን ያስቀምጣሉ እና ከዛ አንፃር የምንመለከተው ነው። ምናልባት ግን ከፈቀድሽልኝ አንድ ነገር በክርስትናው ላንሳና ለአንቺ ሳይሆን ለሌላው ነው። እሺ ፍቃደኛ ከሆንሽ አንቺ ማለት ነው። ካልሆንሽ ደግሞ ከአንቺ ጋር ከጨረስን በኋላ ቀጥል። እሺ ችግር የለውም ትቀጥላለህ። እሺ አንዴ ይቅርታ አድርግልኝና የኔ ደም ከደሙ እየተቀላቀለ እሳት አይነካውም ማለት እሱን አስረዳኝ። ኦኬ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኔ ደም ከደሙ ጋር የተቀላቀለ ሰው እሳት አይነካውም ብለዋል የሚለው ይሄ ሊትራሊ ቃል በቃል እንደዛ በሚል አይደለም የመጣበት አንዳንድ ሐዲስ አለ። ሐዲሱ ግን የተፈለገበት ነገር ምንድነው ከተባለ አንደኛ የዘር ግንኙነትን ለማለት አይደለም፣ ግን ያንን ንግግር የተናገሩት ያው ምናልባት አንቺ ሐዲሱን አይተሽው ተናግረሽ ከሆነ ያንን ንግግር የተናገሩት ይህንን ግለሰብ መሰረት አድርገው ነው። ይህንን ግለሰብ መሰረት አድርገው ነው ደግሞ ያንን ንግግር የተናገሩት ማለት ነው። ይህን ግለሰብ እየመሰከሩለት ነው። አንተ ባለህ ፍቅር ምክንያት ጀነት ትገባለህ የሚለው ሚኒንግ እያሳየ ነው እንጂ የኔን ደም አንስታችሁ ጠጦት እያሉ አይደለም። አንተ ይህንን ተግባር ስላደረግ እሺ እኔ ገብቶኛል እኮ ያኔ እኮ ነብዩ መሐመድ እኮ አላወቁም። እሳቸው እኮ አላወቁም፣ እንደጠጣው እኮ አላወቁም፣ ደብቋቸዋል አይደል? ደሙን ጣጥቻለሁ ብሎ እኮ አልነገራቸውም። ሰው ከማይደርስበት ቦታ ድፋው ብለኸኝ የለ ወይ እዛ ውስጥ ደፍቼዋለሁ አላቸው። እሳቸው ግን የኔ ደም ከደሙ ጋር የተቀላቀለ ሲል እኔ መጀመሪያ ላይ የተረዳሁት ምናልባት ልጃቸው ቤተሰባቸው ምናምን አለ አይደል በዝምድና ነገር ከሆነ በስጋ ብዬ ነበረ። ግን እንደዛ ካልሆነ የኔ ደም የተቀላቀለበት የኔ ደም ከደሙ ጋር የተቀላቀለ እሳት አይነካውም ማለት ምን ለማለት ፈልገው ነው? በቃ እሱ መልስ ብቻ ነው የሚፈልገው። እንዳልኩሽ ያ የተፈለገበት ነገር ያንን ግለሰብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደምን ትኩረት አድርጎ አይደለም። በመሰረቱ ደም በኢስላም አስተምሮ መሰረት ደምን መጠጣትም ሆነ የመሳሰለው ነገር ሐራም። አላህ Subhanahu Wa Ta'ala ሱረቱል አንዓም አንቀጽ 145 ላይ قل لا أجد فيما أوحي إلي محرما على طاعم يطعمه እያለ አላህ Subhanahu Wa Ta'ala መይተተን አው ደምን መስፉሓ ይላል። የሆነ እንትን የፈሰሰ ደምን ወይም የሞተ ነገርን መብላትም ሆነ መጠጣት አይቻልም። ወከዛሊከ باتفاق العلماء ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲራቸው ላይ እንዳስቀመጡት ደምን አስመልክቶ መጠጣትም ወይም ያንን ነገር ማድረግ የመሳሰለው ነገር አይቻልም ነው የመጀመሪያው ማለት ነው። ሶ በሐዲስ ደረጃ ግን እንዳልኩሽ የአብዱላህ ብን ዙበይር ረዲየላሁ ዐንሁ ሐዲስ ነው أنه أتى النبي صلى الله عليه وسلم وهو يحتجم فلما فرغ قال يا عبد الله اذهب بهذا الدم فأرهقه حتى لا يراه أحد አሉት። ማንም እንዳያየው አድርገህ እንትን በለው ሂድና ድፋው አሉት። ከዛ በኋላ ተመለሰ فقال يا عبد الله ما صنعت ምን አደረክ አሉት። قال جعلته في أخفى مكان ظننت أنه يخفي على الناس
ሰዎች ዘንድ ይደበቃል ብዬ ካሰብኩት ቦታ አድርጌዋለሁ አለ። ተመለሽ ማህታችን። ኦኬ እንትን ብለሽ ተመለሽ። ሰፋ ያለ ነገር የምናየው ነገር ስላለ ተመለሽ። እኔ ይሰማኛል፣ እየሰማሁህ ነው። ኦኬ ከዛ እዛው ሐዲስ ላይ ቃለ ለዓለከ ሸረብተሁ አሉት። በደንብ እንግዲህ ተመልከቱ። ካሁን በኋላ ብዙ ነገር እናነሳለን። ለዓለከ ሸረብተሁ አሉት። ጠጥተህ ነውን አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቃለ ነዓም አው አለ። ቃለ ወሊመ ሸረብተ ደም፣ ደም ለምን ጠጣህ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ወይሉን ሊናስ ሚንከ ወይሉን ለከ ሚነናስ፣ ወየውልህ 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 አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንተንም ከሰዎች ሰዎችንም ካንተ ወየውልህ። ይህንን ነገር እንዴት ታደርጋለህ አሉት። ይሄ ሐዲሱ ነው እንግዲህ አሁን በዚህ ሐዲስ እንመልከተው ነው። ሐዲሱን እንዳጠቃላይ እንመልከተው ነው። ከዛ ወደ ግሬዲንጉ ወደ መሳሰለው ነገር እንሄዳለን። ሐዲሱን ግን በአጠቃላይ እንመልከተው። እዚህ ሐዲስን ስንመለከተው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተጣጥቷል የሚል ነገር የለም። እንደውም ለምን ጠጣህ ብለው እንደወቀሱት ነው የሚናገረው። አይ በሌላ ሐዲስ ያ ሌላ ነገር ነው፣ ቅድም እንደነገርኩሽ ነው፣ ከሌላ ነገር ጋር የተገናኘ ነገር አይደለም። ይሄን ሐዲስ ደግሞ በግሬዲንግ ደረጃ ደግሞ ስንመለከተው ሐዲሱ ሙሉ በሙሉ ضعيف ነው። ይሄ ህንድ ብን ቃሲም የሚገኝበት ሐዲስ ነው። እብን ሐጀር ረሒመሁላህ ተዓላ ወገይሪህ ምን አልዑለማ ምናልባት ካስፈለገ መጽሐፎችን ከፍቼ ወላሳይሽ እችላለሁ። ወገይሪህ ምን አልዑለማ ضعيف ብለውታል። ለምሳሌ الشيخ شعيب الأرناؤوط ابن عساكر ታሪክ ዲመሽቅ በተሰኘው መጽሐፍ ላይ ወይም የዲመሽቅ ታሪክ በተሰኘው መጽሐፍ ላይ ሲጽፍ ይህንን ታሪክ አስገብቶታል። እና ያ ትልቅ ሙሐቂቅ ትልቅ ስኮላር የሐዲስ ሊቅ ናቸው ሼክ ሹዐይብ አልአርናኡት። እሳቸው ይህንን ሐዲስ ضعيف ብለው ነው ያስቀመጡት። ወከዛሊከ እብን ሐጀር ረሒመሁላህ ተዓላ አተልኺስ አልሕብር ለእብን ሐጀር በተሰኘው መጽሐፋቸው ላይ ضعيف ነው ብለው ነው ያስቀመጡት። እነዚህ ሁሉ እንደዚህ አይነት ሐዲሶች አሉ። አብዛኞቹ የጁሃሎች ስብስብ ናቸው። እውቀት የሌላቸው ሰዎች የዘገቧቸው ዘገባ ናቸው። በዘገባው ላይ የሚዋሹ አካላቶች አሉ። ስለዚህ ተቀባይነት የለውም ብለው ነው ያስቀመጡት። ኦኬ ይሄ ضعيف ነው። ضعيف ማለት ደግሞ ምን ማለት ነው? ضعيف ማለት ሐዲሱ ግሬዲንጉ ተቀባይነት ያሌለው ደካማ ነው ማለት ነው። እና ከዛ አንፃር ነው። ግን አሁን ضعيف ነው አይደለም ሳይሆን ሎጂካሊ ሆኖ አጠቃላይ ሂደቱ ላይ እያወራን ስለሆነ ነው ከመጀመሪያ ጀምሮ እያወራሁሽ ያለሁት ማለት ነው። ስለዚህ ከዛ አንፃር ነው። ቢያንስ አንድ ወደ 4 ምናምን ግለሰቦች አሉ። ሰነዱን መጥቀስም እችላለሁ ካስፈለገ፣ ትንሽ ጊዜ ሊፈጅ ይችላል። ወደ 4 ግለሰቦች አሉ ضعيف የሆኑ እነ ኢብኑ ጀብር ምናምን የሚባሉ ወደ 4 ብቻ ግለሰቦች አሉ ضعيف የሆኑ ማለት ነው እዚህ ሐዲስ ላይ። እና ከዛ አንፃር ነው። እሺ እኔ ችግር የለውም ለመማር ወስኜ ስለተቀመጥኩኝ ለእኔ ችግር የለብኝም። ቁጭ ብዬ መማር እችላለሁ። እናንተ ሰዓት ካላችሁ መማር አለባት ያላችሁት ነገር በሙሉ ብታስተምሩኝ በጣም ደስ ይለኛል። እና ቀጥሉ፣ ችግር የለውም ያለሁ። ኦኬ ያው እንደዛ ከሆነ ልክ ቀደም እንዳልኳችሁ ይሄ ሐዲስ ضعف አለበት። ግን ضعف ባይኖርበትም لا يقدح بالنبي صلى الله عليه وسلم ለጀማዓ ሼር አድርጌለታለሁ። ቪዲዮውን ይቀርታ አቋርጬ ካለው ለሱ ሼር አድርጌለታለሁ። ኦኬ ችግር የለውም መከፈትም ይችላል። ያው ሐዲሱ የሚታወቅ ስለሆነ ነው። እና ከዛ አንፃር ነው። ነገር ግን ኖርማሊ እንመልከተውና ሐሳቡን በስቲ ወደ ክርስትናው ደግሞ እንሂድና ለምሳሌ ወደ እንትኖች እንሂድ፣ የሐዋርያን አበው ትምህርቶች እንሂድ። ሲምፕሊ ማለት ነው። ባይብል ላይም ከመሄዳችን በፊት ሐዋርያን አበው ትምህርቶችን እንሂድ። በሐዋርያን አበው ትምህርቶች መሰረት ለምሳሌ የቤተክርስቲያኑ ትልቅ የቤተክርስቲያን መምህር እንዲሁም ዶክተር ተብሎ የሚጠራው በተለይ በኦርቶዶክስ ቤተክርስቲያን በጣም ተቀባይነት ያለው ቅዱስ ኤፍሬም የሚባለው ግለሰብ ማለት ነው ሆሚሊ ኦን አወር ሎርድ በተሰኘው መጽሐፉ ላይ እንዲህ አይነት ነገር ያስቀምጣል። ለምሳሌ ተመልከቱትና ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ይጠቅስና ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ ያቺ ግለሰብ የኢየሱስ ክርስቶስን እግር በመሳሟ ኃጢአት ተሰርዮላታል ይላል። ከዛ ቀጠል ላይ ያደርግና ምን ይላል 14 ላይ ማለት ነው ሆሚሊ ኦን ሎርድ በተሰኘው መጽሐፉ 14 ላይ and if defiled lip were sanctified by kissing his feet ይላል። ያቺ ኃጢአተኛ የነበረች ሴት በጣም ወንጀለኛ የነበረች ሴት
የሱን የኢየሱስ ክርስቶስን እግር ስማ እንትን ካለች እግሩን ስማ የሆነ ምንድነው የሚባለው ኃጢአቷ ከተስተረየላት how much more should not pure lips by sanctify by kissing his mouth ይላል። የኢየሱስ ክርስቶስን ይሄንን ለምሳሌ እንትን የሆነ እንትን ላረጋችሁ አይደለም እሺ የሆነ ሪበክ ምናምን ለማድረግ አይደለም እናንተ እና how much more should not pure lips by sanctifying by kissing his mouth ይላል። እንዴ እሺ አፉን እስከ ቢስሙ ምን ያህል ነው ኃጢአታቸው የሚስተሰረየው? ለምሳሌ ይሄንን ፖይንት አንስተን ኢየሱስ ክርስቶስን አፍ መሳም ኃጢአት ያስተሰረያል ብሎ ያምናል። ያው ማን ነው? ቅዱስ ኤፍሬም ነው። እንግዲህ ማንም ሌላ አካል አይደለም። የነ ተክልዬን ሌሎችንም ማንሳት ይቻላል፣ ግን ብዙ አስፈላጊ አይደለም እና ይሄንን ፖይንት ላንሳላችሁ ብዬ ነው። ቤኪ ጥያቄ ካለ መቀጠል ይችላል። እሺ እንዴት ዋላችሁ? እንዴት ነህ? ሰላም ነህ? ወደ ሌላ ሳተፍ አወጣ እሑድ እኮ የኢየሱስን ስጋና ደም የሚበላ ሰው ነው አይደል? እሑድ እየጠበቃችሁ የኢየሱስን ስጋና ደም ስጋውን ትበሉታላችሁ ደሙንም ደግሞ ትጠጡታላችሁ እና ይሄን መቃወሙ እንደሆነም አንድ ቄስ ምንድን ነው ያለው? አንዱ ይህንን ስጋና ደሙን ከወሰደ በኋላ የኢየሱስን በኋላ ላይ መንገድ ላይ ያስታውቀዋል እና ባስታወቀው ሰዓት አንዱ ቄስ ምንድን ነው ያደረገው? የእግዚአብሔር ስጋማ የእግዚአብሔር ደምማ ዝም ብሎ በከንቱ መሬት ላይ አይሆንም ብሎ መሬት ወርዶ ነው ወደ አፉ ያስገባው ማለት ነው። መልሶ ሰው እያስታወቀውን እና ይህን የምትቃወሙ ሰዎች ቅዳሜና እሑድ እየጠበቃችሁ የአምላካችሁን ስጋ የአምላካችሁን ደም እየጠጣችሁ ይህ እንደ ጥያቄ ማንሳት ተገቢ አይመስለኝም። ለማንኛውም ቀጥሎ አውቄን ላንሳውዬ ምን ማለት ነው ስጋና ደም? ሳቅ የምታውቀው ነገር አለ ስለ ስጋና ደሙ? የኦርቶዶክስ እምነት ተከታይ ነህ? አዎ ስለ ስጋው ደሙ የምታውቀው ነገር ከሌለ ዝም ማለት ነው። ስጋው ደሙና ያልክ ባታወራ ጥሩ ነው። እሺ የኢየሱስን ስጋና ደም አትበላም አትጠጣም እኮ ምን ማለት ነው ስጋና ደም አልኩህ እኮ እየጠየቅኩ ነው። አንተ እሑድ የኢየሱስን ስጋና ደም አትጠጣም አትበላም ምን ማለት ነው ስጋና ደም? ስጋና ደም ሲባል ስጋና ደም ነው እንዴ? አይደለም ብለህ ነው እንዴ? ከኦርቶዶክስ ልትወጣ ነው? አውቂ አስቀጥለው እኔ ጋር አይ እንትን በል ቆይ እንትን ላውጣለት የሰንበት ትምህርት ቤት መጽሐፍ አለና አረቶ መናፍቅ ናቸው ነው ስጋና ደሙ አይደለም የሚሉ መናፍቅ ናቸው። ሐዋርያና አባቶችም እንደዛ ነው የሚያስተምሩት። ኢትዮጵያ ኦርቶዶክስ ቤተክርስቲያንም እንደዛ ነው የሚያስተምሩት። ቆይ አንዴ ኢብሮ ያሳየና እንቀጥላለን። የተቀጠላላችሁ ሆነ ቅዱስ አማኑኤል ዓይኔን ያጥፋው እንደ ዘካርያስ ደግሞ አንደበቴን ዲዳ ያድርገው። የቅዱስ አማኑኤል ልጆች ዛሬ በጸሎተ ሐሙስ ከ3 ዓመት በፊት የተደረገልኝ ነገር ተደገመ ማለት ነው። በዚህ በእጥበት እግር ውሃ ወይ ደግሞ ጸበል ማለት ነው። የሚገርማችሁ እመቤቴን ነው የምላችሁ። ያው ደጋግሜ እየማልኩ የምናቸው ከተቀበሉ ሰዎች እየተቀበላችሁ እንድትድኑ ነው የዛሬ ነግሬ ከዚህ በፊት ደግሞ ያለው ነግራችሁ ማለት ነው። እመቤቴን እያልኩ አሁንም ደግሞ የምነግራችሁ ዛሬ በጣም አሙኝ ነበር። ወደ ቁርጠት መቆም አቅቶኝ ቅዳሴ ላይ ጎንበስ ቀና እያልኩ ነው ቅዳሴውን እያገባደርኩ የነበረው ማለት ነው። በመሀል ግን ጸበል አምጥቶ ጓደኛ ጸበል ይህንን እግር የታጠበበትን ጸበል ቅዱስ ውሃ ከመጣልኝ በኋላ ክዳኑን ከፍቼ ከእግሬ ስር አረኩት ማለት ነው። ከዛ በጣም ስለደከመኝ እግሬን ወደኋላ በማረግበት ሰዓት ይህ አሁን የጎደለ በቃ በአጭሩ የእግር እጣቢ ነው። በቃ ሌላ ነገር የለውም። ይሄ ደግሞ ከቄሶችም እናመጣለን። ቀጥል አቡኪ። እሺ ኢብሮ ይሄ ልክ አይደለም። አይ ልክ አይደለም። ኧረ ልክ ነው። አይ ይሄ ልክ ነው አይደል? እግር እጣቢ ትክክል ነው። እግር እጣቢ ቢላል ምንድን ነበር የሚጠጣው? ቆይ አይደለም። አይ እኮ ችግር አለ ወይ እኮ ነው የምልህ እኔ። የእግር እጣቢ ችግር አለ። አሁን ታወጣለህ ተመረጃ አሁን እኔ መቼ ጥያቄ ለምን አለው ምትወረውራት ጠጠር እናንተ ቤኪና ምትወረውራት አንተ ጠጠር ለምር ድንጋይ ሆና ነው የምትመጣው። ቤኪ ቆይ በክርስትና አስተምሮ መሰረት የእግር እጣቢ ጠጡ ተብሎ ይታዘዛል አይታዘዝም? በኦርቶዶክስ አስተምሮ መሰረት በእስልምና ይታዘዛል አይታዘዝም? በእስልምና አይታዘዝም። ቢላል ያንተ ራስህን መልስ። ቢላል ይጣው ምንድነው? መልስ አንተን ስጠይቅህ አይታችሁታል። አሁን አንተን ስጠይቀው ባንተ ይለኛል። የኔን ቶ ባንተ ይቻላል አይቻልም? ያንተን መልሳ። ቢላል እኮ ይጠጣ የነበረው እሱ ነው አይደለም እንዴ? ቢላል ይጠጣል አይጠጣም እኮ አይደለም። የጠየቁህን መልስላቸው። የጠየቀውን ከመለሱልክ የሚጠይቁህን መልስላቸው።
አረ ቃሉ እንትን ናቸው በጣም ያከብራሉ። ችግር የለውም ቤኪዬ፣ ችግር የለውም። ወደ ጥያቄ እንግባ። ችግር የለውም። አናልፍም። ሚዩት አድርግ። ይሳቅ ያሳየን። ቆይ እኔና ትቀጥላለህ። ኦኬ ሚዩት አድርግ። በቃ ይሳቅ አሳየንማ። ሚዩት ና ይሳቅ። አሁን እሺ ከፈቱ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባት። የትናንትናው ክርስቶስ ዛሬም አለ። ይጠጡታል። እናም የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት። ይህን ይመስላል። እንደሆነም ነውር ነው፣ ሀራም ነው፣ መድፋቱ ሀራም ነው፣ መጠጣት ነው ግዴታ። ቀጥሉ። እኔ ጋር ኦኬ እንዳይመስል ማለት ነው። ኦኬ ወደ ስጋ ወደሙ እንግባ። የኢየሱስ ክርስቶስ ስጋና ደም ፊገራቲቭ ቆይ እኔ ልጠይቅ ነው የገባሁት። ጥያቄውን መልሱልኝና እኔ አንድ ቀን ሁሌ ጥያቄ መልሱልኝ። እዚህ ቤት ስጋና ደሙን አንስተናል። ስጋና ደሙን አንተ መካድ የለብህም። ስለ ስጋ ወደሙ አውርተህ ነበርና ቀደም የኢየሱስ ክርስቶስ ስጋና ደም ሊትራሊ ስጋና ደሙ ነው የምበሉት ብላችሁ ነው የምታስቡት ወይስ አይደለም? ኦርቶዶክሶች ይሄን ነገር ሪከርድ አድርጉልን እስቲ። አወከር በዚህ ጉዳይ እኮ ኑ ተወያዩ ያሏችሁ እኮ ነው። እናንተ እኮ ናችሁ ፈርታችሁ ቁጭ የምትሉት። ነገር የለውም። የኢየሱስ ክርስቶስ ስጋ ወደሙ እውቀቱ የለኝም እኔ ሊትራሊ ሆነ ነው ወይስ አይደለም? እውቀቱ የለኝም አልኩ። አወከር ኦኬ በቃ እንደዛ በላ። እሺ ቀጥል። ጥያቄ ጠይቅ። በቃ እሺ ጥያቄ ልጠይቅ። አሁን ከቃሉ ጋር ስታወሩ የነበሩት ልጠይቅህ። አንድ ባል ሚስት ለማግባት ምንድነው የሚያስፈልገው እና ደግሞ ስንት ሚስት ነው የሚፈቀድለት የሚለውን ንገረኝ። አንድ ባል ሚስት ለማግባት ምንድነው የሚያስፈልገው? አዎ ምንድነው የሚያስፈልገው እና ስንት ሚስት ነው ማግባት የሚፈቀድለት? በመሰረቱ ሎጂካሊ የተሳሳተ ጥያቄ ነው የጠየቀው በመሰረቱ ማለት ነው። ምክንያቱም ባል ማለት ራሱ ያገባ አካል ነው። ያላገባ አካል ባል አይባልም። ስለዚህ ጥያቄ አዎ በቃ ይሄ አሁን ያጣለው ነው በማለት በቃ ወንድ አደረኩልህ። አንድ ወንድ አዎ እኮ ማስተካከል እኮ የሚያጣላ ነገር ነው እኮ አላልኩም ማለት ለምሳሌ አንድ በሚያገባው ቅንጣዊ ነገር እየፈለክ ምንድን ነው? እሺ አይ አማርኛ ተጠንቀቁ። በምንነጋገረው ነገር ላይ እያንዳንዱ ነገራቶችን ትኩረት ልናደርግ ይገባል። ከዛ አንፃር ነው አንድ ወንድ ቀጥል እሺ አንድ ወንድ አንድ ሴትን ለማግባት ምንድን መስፈርቶች ያስፈልጋሉ ተብሏል? መስፈርቶች የመጀመሪያው ቢያንስ ሊያስተዳድራት የሚችል መሆን መቻል አለበት። ማስተዳደር መቻል ማለት ቢያንስ የምበላው የሚያጠጣትን ያንን መቻል አለበት። የመጀመሪያው ፖይንት ማለት ነው። ያንን ሳይችል ያችን ሴት ማግባት አይችልም። ቢያንስ ምህር መክፈል መቻል ይኖርበት። ምህር መክፈል ግዴታ ስላለበት ማለት ነው። ያን ምህር መክፈል የማይችል ከሆነ ኦልሞስት እንዲገባ ማግባት የለበትም ነው። ይሄ ኖርማሊ አንድ ሚስት ስለማግባት ነው። አራት ሚስት ስለማግባት ሊሄድልህ ወይስ? አዎ ኦኬ አራት ሚስትንም ማግባት አስመልክቶ ምን ፍትሃዊ ሊሆን ይገባዋል። ፍትሃዊ ሊሆን ማለት ነው አራት ሚስቶች ቢኖሩት አራቱም ሚስቶች በቋሚ የሚያሳድር በቋሚ ሁሉንም ማብላት የሚችል ሁሉንም ማጠጣት የሚችል ሁሉንም ኢኳሊ ማየት የሚችል በተለይ የስንቅ ጉዳይ ላይ አንድ ላይ ሁሉንም አብሮ የሚችል መሆን መቻል አለበት። ግን እዚህ ጋር የሚነሳ ጥያቄ ይኖራል። አይ ኦኬ ጥያቄው ምናልባት ካነሳው እድል እሰጥሃለሁ ካላነሳው እኔ እመልሰዋለሁ። ስለዚህ ይህንን መቻል አለበት። ኦኬ ቀጥል። ኦኬ ስለዚህ አንድ ወንድ ልጅ አንድ ሚስት ለማግባት በመጀመሪያ ሊያኖራት ይገባል። አራት ለማግባት ደግሞ አራቱንም በእኩል ዓይን ማየት ይገባዋል ማለት ነው። አንተ በእኩል ዓይን ግን ያው እይታ አለው። እሱም ወደ እንመጣበታለን። ጥያቄ ይሄ ምናልባት ስላወቁ ጠይቀና ቀጥላለሁ። ግድ የለም። ከአራት በላይ ሲፈቀድለታል? ከአራት በላይ ማግባት አይፈቀድም። ከአራት በላይ ማግባት
መገናኘት ይፈቀድለታል? አይፈቀድም። አይፈቀድም? አዎ። እሺ በኒቃ የመሐመድን ሱና ትከተላለህ? በምንቃ በኒቃ በትዳር በኒካህ ኒካህ ኦኬ ወይ ጉዴ። እሺ በትዳር ትከተላለህ? ኒካህ በኒካህ የነብዩን መሐመድ ሰለላሁ ዐለይሂ ወሰለም ሱና ትከተላለህ ወይ? አዎ አዎ ትከተላለህ። አዎ። ስንት ሚስቶች ነበሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? ኦልሞስት ወደ 11 ሚስት። ለሱ ይቻላል ነው? ለእናንተ 4 ለሱ 11? አዎ ይቻላል። ለምን? አዎ እኮ ለምን ይቻላል? በቃ ቴንክ ዩ ጥሩ ጥያቄ። አሁን ወደ መልሱ እንሄድ። በመሰረቱ ቤኪዬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ እንደምታስበው 4 ሚስት ብቻ አግቡ ከተባለ በኋላ 11 ድረስ አግብተው አይደለም በመሰረቱ ማለት ነው። ይሄ 11 የሚለው ህግ ሲወርድ ልክ ለምሳሌ እኛ ጋር እዚህ ጋር አለን፣ እኔ ያለው ኢብሮ አለ፣ ሳቢር ምናምን አለና ካሁን በኋላ በእስልምና 2 ሚስት ነው ማግበት የሚቻለው የሚል ትዕዛዝ ወረደን። ልክ ያ ትዕዛዝ ሲወርድ ለምሳሌ እኔ 5 ሚስት ካለችኝ፣ ኢብሮ 10 ሚስት ካለው፣ ሳቢር 9 ሚስት ካለው ምን ይደረጋል? 4ቱን ብቻ ይዞ ሌላውን እንዲለቅ ይደረጋል። ሌላውን ፍቱ የሚል ትዕዛዝ ወጣ ማለት ነው። ያ ትዕዛዝ ሲመጣ ነብዩ ግራ ገባቸው። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶቻቸው እኛም እናንተም እንደምናውቀው በጊዜው 9 ሚስት ነበራቸው። እኛም እናንተም እንደምናውቀው እነዛ 9 ሚስቶች በጣም በእድሜ የገፉ ናቸው፣ ኤክሴፕት አይሻ በቀር ወይ ደግሞ ተጋብተው የተፈቱ ናቸው ከዚህ በፊት ማለት ነው። ስለዚህ ምን ያስፈልጋል ከተባለ ነብዩ በግድ ሊፈቷቸው ነው። እነዚህ ከፈቷቸው ደግሞ የነቢያት ሚስትን ሌላ አካል ማግባት አይችልም። አስተውሉ፣ የነቢያትን ሚስት ሌላ አካል ማግባት አይችልም ቢፈቷቸው። ስለዚህ ቆሞ ሊቀሩ ነው። በተለይ እድሜያቸው እንትን ያሉ ናቸው። ማን ያበላቸዋል? ማን ያጠጣቸዋል? ማን ከፋላ ይሆናቸዋል? ስለዚህ አላህ Subhanahu Wa Ta'ala ኤክሴፕሽን አወረደና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም 9 ሚስት ፈቅደንልሃል፣ 11 ሚስት ፈቅደንልሃል፣ ምናምን ሚስት ፈቅደንልሃል አላለው። ያላቸው ምንድነው? ያ አዩሃን ነብዩ አንተ ያ አላህ መልእክተኛ ሆይ እነዚህ ሚስቶችን ፈቅደንልሃል። ሱረቱል አሕዛብ ላይ እነዚህ ሚስቶችን ፈቅደንልሃል፣ ነገር ግን አለ በእነዚህ ሚስቶች ላይ ሌላ ማግባትም ሆነ ወላ አንተ በደለ ቢሂነ ሌላ መቀየርም አችልም። 9ኙ ቢሞቱ በአንዴ አስተውሉ፣ 9 ሚስት ነበሯቸው ነብዩ ያኔ 9ኙም ቢሞቱ አለቀ ማግባት አችልም አላቸው አላህ Subhanahu Wa Ta'ala። ሌላ ሙስሊሙ ግን ለምሳሌ እኔ ሙስሊሙ 4 ሳገባ 4 ሚስቶች ቢሞቱብኝ 4 ማግባት ይችላል። ነብዩን ግን አይቻልም አላቸው። ግን እነዚህ ሚስቶች ሌላ አካል ብፈታቸው አንተ እንትኑ ያመዝናል፣ መጥፎነቱ ያመዝናል። ምክንያቱም ቢፈቱ የሚያገባቸው አይኖርም፣ ሌሎቹን ሌላ ሰው ያገባቸዋል። ለምሳሌ እኔ ከ10 በላይ ቢኖረኝ 4 ካሉ ከ4 በላይ ያሉትን 6ቱን ምናምን ሌላ ሰው ያገባቸዋል። የነብዩ ግን አይቻልም ሊትራሊ ማለት ነው። ስለዚህ ስለማይቻል ምን የሚል ትዕዛዝ ወጣ አላህ Subhanahu Wa Ta'ala? እነሱን ብቻ ይዘህ ቆይ ተባለ። በቁጥር ሳይሆን በተቆጣሪ አላህ ገደብ። በቁጥር መገደብ ማለት ምን ማለት ነው? ለምሳሌ 9 ድረስ ትችላለህ ቢባል በቁጥር መገደብ ነው። እኛ በቁጥር ነው የተገደብነው፣ 4 ነው የተገደብነው። 4ቱ ይሞቱ 4 እናገባለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን በቁጥር ሳይሆን የተገደቡት በተቆጣሪዎቹ ነው። የሚቆጠሩትን አካል እነሱን መፍታት አችልም መቀየርም አችልም ብሎ አላህ Subhanahu Wa Ta'ala ህግ አወጣላቸው ነው። እሺ አሁን በቃ ወደ ጥያቄው ልግባና የመጀመሪያ ሚስቱ ማን ነበረች? አንደኛ ሚስቱ ኸዲጃ ረዲየላሁ ዐንሃ። ያኔ ብር ነበረው እንዴ መሐመድ? እሷን ማስተዳደር ይችል ነበር? አዎ አዎ። ኧረ እኔ እንደሰማሁ እኔ እስከማውቀው ደሃ እንደነበር ነው። ከዛ በፊት መጽሐፍ እንትን አድርጌያለሁ። እሺ ቴሌግራም ላይ አንድ ቴሌግራም ስጡትና በዚህ ዙሪያ ሙሉ መጽሐፍ ጽፌያለሁ። ቤኪ የተወሰነ ገጽና ብታነበው አሁን እዚህ ገለጻ አደርግልሃለሁ። ኢብሮ የሚገልጽልህ ነገር ካለ የተወሰነ አደርግልሃለሁ። ግን እኔ በቃ ሐሳቡን ላስቀጥል። እሺ ቀጥል። እሺ ከዛ በፊት እሷን ማስተዳደር የሚችል ብር ነበረው መሐመድ? እሷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጊዜው ይገርምሃል፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃን ሲያገቧት 20 ግመል እንትን ሰጥተው ነበር። አይሻ ናት ተሳስቼ ነው፣ ኸዲጃ ለማለት ነው። ኸዲጃን ሲያገቧት 20 ግመል ሰጥተው ነበር። 20 ግመል መህር ማለት which is በጣም ብዙ ነው። በአሁን ጊዜ 20 ቦይንግ ማለት ነው። 20 ቦይንግ ማለት ኦልሞስት እንግዲህ ማን ነው የሚችለው የሚለውን እንግዲህ እናንተ አስቡት። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ጊዜ ላይ የነበረው ነገር ምንድነው ከተባለ የነበረው ነገር ላይ እናወራ። የመጀመሪያው ኸዲጃ ረዲየላሁ ዐንሃ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሀብት ትበልጥ ነበረ ወይ? አዎ በሀብት ትበልጥ ነበረ፣ በደንብ ትበልጥ ነበረ። ቢኮዝ በጣም ሀብታም ናት እሷ።
በጣም ሀብታም ናት። ከአብዛኛው የመካ ሰዎች በሀብት ትበልጥ ነበር። ኤግዛጅሬት የሆነ ሀብት ነበራት። በጣም ኃይለኛ ነጋዴ ነበረች። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጊዜው እነሱ የተወለዱት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚስኪን ቤተሰብ ነው። የነቢዩ ቤተሰብ ማለት ነው። አባታቸው ገና ሳይወለዱ ነው የሞተው። ከዛ እናታቸው በህይወታቸው የተወሰነ ጊዜ ላይ ካደጉ በኋላ ነው የሞተችው። ከዛ አያታቸው ከዛ አጎታቸው ጋር ሲኖሩ እነሱ በሙሉ በሀብት ደረጃ በጣም እንትን ነበሩ፣ ብዙ አልነበራቸውም ሀብት ማለት ነው። ነገር ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እድሜያቸው እስከደረሰ ድረስ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በንግድ ይሰሩ ነበር፣ ንግድን ይሰሩ ነበር። ያንን ንግድ ሲሰሩ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ በመካ አውራጃ ከንግድ በፊት እንትን ሰርተዋል። እንደ ሁሉም ነቢይ ምንድነው የሚባለው በጎችን ፍየሎችን ጠብቀዋል። ያ ደግሞ የሚደረግበት ምክንያት ምንድነው? ለተሻለ ነገር ማለት ነው። የሰውን ልጅ እኛ ኮርስ ስንሰጥ ምን ይደረጋል? ብዙ ጊዜ አብዛኛው ያውቀዋል። የሆነ ፕላንት ነገር ይሰጣል፣ እጽዋት ነገር ይሰጥና ያን እጽዋት ለሪስፖንሲቢሊቲ አሳድግ ትባላል። ኃላፊነት ስሜት እንዲሰማህ ማለት ነው። ስለዚህ ነብዩ እንዲጠብቁ አድርጓቸዋል፣ በእረኝነት አሳልፈዋል። ከዛ ውጪ በንግድ በጣም ብዙ ቅፍለቶችን ይዘዋል። ቅፍለት ማለት እንግዲህ ስለ ነጀበርቲ ስለ ናፍቃላስ ሂስትሪ የምታውቁ ሰዎች ካላችሁ በጣም ኤግዛጀሬት የሆነ ሀብት ያላቸው ናቸው። እና ያንን ሁሉ ለኸዲጃም ሲሰሩ ለራሳቸውም ሲሰሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተቻለ መጠን ሀብት የነበራቸው ናቸው። ግን ሀብታም ነበሩ ወይ ከተባለ አልነበሩም። በፍጹም ሀብታም አልነበሩም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እሷን ግን ከሷ ጋር የሚኗኗሩበት እንትን ግን ብር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነበራቸው። እሷ ግን ከሳቸው ትበልጣለች በብር። ይሄ ነው ያለው ነገር። ለዛ ነው አላህ Subhanahu Wa Ta'ala አንዳንዶች ምን ያደርጋሉ የቁርአን ማስረጃ ይጠቅሱልናል። ሱረቱ ዱሃ ላይ ወጀደከ ዓኢለን ፈአግና ደሃ ሆነህም አገኘህ ከዛ በኋላ ሀብታም አደረገህ ይላል አላህ Subhanahu Wa Ta'ala ይላል። አው አይገናኝም። ሁሉም ሰው አላህ Subhanahu Wa Ta'ala በሐዲስ እንደሚናገረው ሁሉም ሰው ኩልኩም ዓሩን ኢላ መን ከሰውቱሁ ፈስተክሱኒ አክሲኩም ያል ሁላችሁም ባዶ ያላችሁ ናችሁ፣ እርቃናችሁን የሆናችሁ ናችሁ። እኔ ያለበስኩት ሰው ሲቀር አልበሰን ብላችሁ ጠይቁኝ አለብሳችኋለሁ፣ አልበላም ብላችሁ ጠይቁኝ አበላችኋለሁ፣ ሁላችሁም የተራባችሁ ናችሁ ይላል። እና ከዛ አንፃር ነው ኢብሮ የምትጨምርለት ነገር ካለ ጨምርለት፣ ካልሆነ ግን ማለት ነው ቤኪ እንዳልኩ ቴሌግራም ላይ ብትሄድና ቅጥፈት በብዕር ሲለካ የሚል አንድ ፒዲኤፍ አለኝ፣ ያንን ብታነቡ ደስ ይለኛል። ኦኬ ኢብሮ ኢንሻአላህ ቀጥሉ። ኢብሮም ሳቢሮም ይሳቁም አቡኪ ምንም መጨመረው ቆይ አንዴ ቤኪ ምንም መጨመረው ነገር የለኝም። አይ ቲንክ መብራት የለም 14% ነው ያለኝ። ቶሎ ጨርሱ። ያ ነው ያለው ነገር። መብራት ጠፍቷል። እሺ አቡኪ ጥያቄ ስጠይቅ ከዛው አጣር ያለሽ እንደዚህ እንትን ሲል እየረዘመብኝ ስለሆነ ነው። እና ከስር ያላችሁ ደግሞ ነብዩ በል የምትሉ እኔ ነብይ እንደሆነ አላምንም። ጌታችን ካላችሁ ክርስቶስን ችግር የለውም እኔም ነብዩ ላለው። እሺ እኩል እንድናረገው ነው ከስር ላላችሁት። እሺ ሌላኛው ጥያቄ ደግሞ አቡኪ አይሻን እንዲያገባት ማን ያጨው? የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ አለቻቸው፣ እሷ ናት ያጨቻቸው። ያገቡ ዘንድ እንትን ያደረጉት ማለት ነው። በምክር ደረጃ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣችና ያ ረሱላህ አላ ተተዘወጅ አታገባም ወይ አላት። ኸዲጃ ከሞቱ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 2 ዓመት አላገቡም ነበር። ከዛ ፈመና ተዘወጅ ማንን ነው ማገባው አሉ። ቢክራን ወፈይባ ያገባችም አለች፣ ተገብታ የተፈታችም አለች፣ ያላገባችም ያልተፈታችም አለች አሉ። ከዛ ፈመኒል ቢክራ ወመተይባ ብለው ነብዩ ጠየቁ። ከዛ ቢክሯ ቢንቱ አሐቢ ረጁሊን ኢለይክ አንተ ዘንድ በጣም የተወደደው የአቡበክር ስዲቅ ረዲየላሁ ዐንሁ ልጅ ናት አለቻቸው። ሰይብ ደግሞ የተባለችው ወይም ደግሞ ተገብታ የተፈታችው ደግሞ ሰውዳ ናት ተባሉ። እሺ አይ አሁን እዚህ ጋር ለጠይቅ የፈለኩት ምን መሰለህ አቡኪ እሺ በዛን ዘመን ጊዜ አይሻን በሚያገባበት ጊዜ አንድ ሚስት ነበረችው። አይሻን አግባት እኔ ያረጀው ነው ለኔ የምሰጠኝ ጊዜ ለሷ ስጣት ብላ የተስማማች አንድ ሚስት አለቻት። ማነች እሷ? እሱ ደግሞ ሌላ እሺ ችግር የለውም ሎጂካል እንትን ነው እንትን አረጋ። እሷ ሰውዳ ትባላለች እና ሰውዳ በጣም በእድሜ የገፋች ነበረችና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔን እንትን አትበል እኔ የኔን ጊዜ ለአይሻ ረዲየላሁ ዐንሃ ስጣት ብላ ነበር የሚል ዘገባ አለ። አው እሱ ዘገባ ችግር ያለበት ነገር አይደለም። ከዛ ያው ሐሳቡ በዛ ደረጃ ነው። ግን መጀመሪያ አግብተዋት ነበር አይደለም። ሁለቱንም በአንድ ሁኔታ ላይ ነው ያጯቸው የሚል ዘገባ እንዳለ ነው ማቀው። ኦኬ
እሺ ጥያቄ እሱ ጋር ምንድነው? እዚህ ጋር ጥያቄ ምን መሰለህ ሁሉንም በእኩል አይን መታየት አለበት የሚለው ጋር አሁን እዚህ ጋር ከሁሉም ሚስቶቹ አይሻን ይወዳት እንደነበረ አለ የተጻፈ ነገር አለ። ከሁሉም ሚስቶቹ አይሻን ይወዳት እንደነበረ ብዙ ጊዜውን ከአይሻ ጋር ያሳልፍ እንደነበረ የሞተውም እሷ ጋር እንደሆነ ምናምን የተጻፈ ነገር አለ እና አሁን በእኩል አይን ማየቱ የሚለው ነገር እዚህ ጋር አይጋጭም አይፋረስም? አይጋጭም። በፍጹም አይጋጭም። ለምን ነው በፍጹም የማይጋጨው? ጥሩ ጥያቄ ነው። ነብዩ መሐመድ ቀደም ያልኩት ጥያቄው ካንተ እስኪመጣ ብዬ የዘለልኩት ይሄንን ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሰረቱ ሁለት አይነት ነገር አለ። አላህ ሲያስቀምጥ ቁርአን ላይ ወለን ተስተጢዑ አን ተዕዲሉ በይነ ኒሳ አለ። ኦኬ ከዛ በፊት ኢብሮ እንትን በል ላ ይፈضሉ ባዕዱና ዐላ ባዕድን ይላል። ይሄ ሐዲስ ላይ አንዳችንን ከአንዳችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያስበልጡም ነበር ይላል። ነገር ግን ነብዩ በሌላ ሐዲስ ራሳቸው ሲናገሩ ምን ብለዋል መሰለህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ልጅ መቆጣጠር የሚችለውና መቆጣጠር የማይችለው ነገር አለ። መቆጣጠር በማልችለው ነገር አላህ ወይ አጠይቀኝ፣ መቆጣጠር በምችለው ነገር ግን እስከቻልኩት አቅም ድረስ እንትን ፍትሃዊ ይሆናለሁ። ስለዚህ ይህንን ፍትሃዊነት የሚለው ሐሳብ ምን ማለት ነው የሚለውን ኢብኑ ዑሰይሚን ረሂመሁላሁ ተዓላ በምን አይነት ደረጃ አስቀመጡት መሰለህ? ሁለት የቁርአን አንቀጽን ይጠቀሳሉ። ምናልባት ሊበዛብህ ይችላል። ይሄ ያው እንትን ሰብር አድርግ። ሱረቱ ኒሳ ምዕራፍ 4 ቁጥር 3 ላይ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ፈኢን ኺፍቱም አላ ተዕዲሉ አለ። ኢኳል ማድረግ የፈራችሁ እንደሆነ አንድ ትበቃችኋላችሁ አለ። በሌላው ደግሞ እዛው የቁርአን አንቀጽ ላይ እዛው የቁርአን ምዕራፍ ላይ አንቀጽ 129 ላይ ደግሞ ወለን ተስተጢዑ አን ተዕዲሉ በይነ ኒሳ አለ። በሴቶች መካከል በምንም ተአምር ኢኳል ልታረጉ አትችሉም። ስለዚህ ምን ማለት ነው ከተባለ በሚስቶች መካከል ስላለው ፍትሃዊነት القول الصحيح في العدل بين الزوج أنه يجب على الزوج أن يعدل بينهن في كل ما يمكن العدل فيه ፍትሃዊ መሆን በሚችለው ማንኛውም ነገር ፍትሃዊ መሆን አለበት። ከዛስ ነገር ግን ይህን ለምሳሌ ሰደቃ የሆነ ብር የሚሰጥ ከሆነ የሆነ ነገር የሚያረግ ከሆነ ለቤት ነገር የሚሰጥ ከሆነ ለሁሉም ኢኳል ማድረግ አለበታል። ነገር ግን በማይችለው ነገር ለምሳሌ ውዴታ ሰው የማይችለው ነገር ሶስት አምላክ እያመለክ ሶስቱንም ኢኳል ይወዳቸዋለሁ ካልክ ኖ ወይ አይሰራም። ስለዚህ እንደዚህ ቀጥል ሐሳቡ ኖ አይ በሐሳብ ደረጃ አላስቀምጥልህ ነው። ኦኬ ሶሪ እንደዚህ አትበል። ኑ ተብላችኋል ሂዱ፣ በቃ ኑ ተብላችኋል ሂዱ። በዛ ጉዳይ አሁን የምትጠይቀውም ብቻ አውቂ ኢብሮ ምንድነው ኑ ምናምን እኔ ቲክቶክ ላይ የለንም እንዴ ኢብራሂም ወይስ ምንድነው? አንተ የሰማው ነገር ካለ የኛ አይታይም ነው ቫይራል 200 ምናምን ሺህ ሰው አይቶታል የኛን። እኔም አቡኪም ይጥሪ ያቀርበናል ሂድ ይዛቸው ነው። እሺ የፈለግከው ነው ይኸውልህ። ቆይ አንዴ የፈለገው ቆይ ኧረ እባክህ ቆይ አንዴ እናወራበት። ይኸው መምህሮች አሉ የፈለግከውን ከሊቅ እስከ ደቂቅ ይዘናል። እኛ ጋር ምንም አታስብሽ። የፈለግከውን ለውይይት ይዛቸው ነው መምህሮችም ማለት ነው። አሁን ይመልስልህ። እሺ እባክህ እንትን አትበለው እና ቪዲዮ ሼር አድርጉ። እሺ ቪዲዮ ገብታችሁ ሁላችሁም የለቀኩት ቪዲዮ አለ። እሱን ሁላችሁም ገብታችሁ ሼር ኮፒ ሊንክ አድርጉ። ስለ ግድያ ጉዳይ ነው። እሺ አቡኪ ቀጥል። እሺ ኢንሻአላህ። እና ከዛ አንፃር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ወይ በምችለው ነገር እንትን በለኝ፣ በምችለው ነገር የቻልኩትን ያክል ፍትሃዊ ሆናለሁ፣ በማልችለው ነገር ግን እንዳትጠይቀኝ ብለዋል። ለምሳሌ መውደድ የሚባለው ነገር ግዴታ ሁሉንም ኢኳሊ እወዳለሁ ብሎ አንድ ሰው እንትን ሊል አይችልም። ሊሞክር ይችላል፣ ግን ኖ ወይ በምንም ተአምር ሊቻል አይችልም። ስለዚህ የሃይማኖት ገር ነው የተባለው የእስላም ሃይማኖት ኢነ ሃዘ ዲነ ዩስሩን ወለን ዩሻደ ዲን አሐድን ኢላ ገለበሁ። ማንኛውም ሰው ይህንን ሃይማኖት አጠነካክራል ምናምን ቢል ያሸንፈዋል። ፈሰዲዱ አሉ ሞክሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወቃሪቡ ለማቀራረብ ሞክሩ። ከዛ ወአብሽሩ ለሚፈጠረው ነገር ግን አይዟችሁ። እንግዲህ ሁሉ ነገር ላይ እንትን አይባልም እና ከዛ አንፃር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስን የምንመለከት ይሆናል። አጠቃላይ ግን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ ያሉ ጥያቄዎችን ቤኪ ምናልባት አዲስ አበባ ካለህ እኔ ስጦታ ልስጥህ መጽሐፍ። አዲስ አበባ ነው ያለው ወይስ አነበዋለሁ? ኢብሮ ቴሌግራሙ ካለ ችግር የለውም ገብቼ አነበዋለሁ። ሶፍት ኮፒ ኖ ሃርድ ኮፒ ልላክልህ። አንድ መጽሐፍ አለኝ ሃርድ ኮፒ ልላክልህ ብዬ ነው። ችግር የለውም እንትኑን አነበዋለሁ አልኩህ እኮ የግድ እንትን ማለት አለበት። አይ እውነት ትፈራለህ ማለት ነው። እውነትን ትፈራለህ ማለት ነው። ኧረ ፈርቶ እሺ አቡኪ እሺ ቤቲ
አቂዳህ ምንድን ነው? አንተ ደግሞ እኔ ላይ ነው የምጠነካከረው። ኢብራሂምን ጠይቀው እስቲ። አሁን ደግሞ ኢብራሂምን ላውራው? እሺ ኢብራሂም አቂዳህ ምንድን ነው? እሺ ቃል ይመልስልናል። ቃል ከአቂዳዬ በፊት ይሄን ማን ነው የሚመልሰው? ኢብሮ አልሰማሁትም ጥያቄው። እሺ ቆይ አቡኪ ጥያቄው መመለስ ሳይሆን ማስታወቂያ ልስራ እንዴ? የስራም ስራዬንም ልስራ አይመስልም? እና እዚህ ጋር ስልክ ይታያችኋል ከላይ በቢጫ የተጻፈው ማለት ነው። ይሄ ስልክ የተቀመጠው ስልኮች ምናምን ታብሌቶች ምናምን መግዛት የምትፈልጉ ሰዎች ካላችሁ እየመጣችሁ መርቁ። ንጽጽር ላይ የምትሰሩ ምናምን ደግሞ እየመጣችሁ መርቁ። ስልክ አለ ደውሉና ስልክ ምናምን የተለያየ ነገር የምትፈልጉ ካላችሁ አክሰሰሪዎች መግዛት ትችላላችሁ። እና ቪዲዮ ፖስት ያለው በግድያ ዙሪያ ነው። ክርስቲያኖች ባለፈው ምን ያህል ፖለቲካ ሲሰሩ እስልምና ላይ እንደነበር ታውቃላችሁ። በተከታታይ በግድያ ላይ ነው የምሰራው ኢንሻአላህ። እሺ አሁን መቀጠል ትችላለህ ማለት ነው። ቤኪ አቡኪ ይቀጥል። እሺ የት ነው የምትሉ ሰዎች እንትን ብላችሁ ጠይቁ። ያው ስልክ ቁጥር አለ፣ እዛ ስልክ ቁጥር መደወል ነው፣ ምንም ችግር የለው። በዛ ስልክ ላይ እንትን ማለት ትችላላችሁ። ቤኪ አቂዳህ ምንድን ነው ብለህ ነው የጠየቀው ኢብራሂምን? ለአንተም ነው ችግር፣ አንተም ቢሆን መልሰው። አሁን 3 አምላክ ስላልክ ነው። ቀጥል። ኦኬ አቂዳ የሚለውን ሀሳብ ምናልባት ባብራራ ትፈቅድልኛለህ? ማለት ይሄ ትልቅ እድል ነው ለኛ ያን ሀሳብ በዚህ ሰዓት አጠር አድርገህ። እሺ አቂዳ ማለት በመሰረቱ ሁለት አይነት ነው እና አንደኛው በአረብኛ ቋንቋ አንድ ነገር ማሰር ማለት ነው። ለምሳሌ አቀደ አረጁል ይባላል፣ ያ ግለሰብ አሰረ ይባላል። በዲናዊ ትርጓሜው ደግሞ አቂዳ ስንል ሁወ አቅዱ ሸይኢን መዐ አላህ፣ ከአላህ ሱብሓነሁ ወተዓላ ጋር የሆነ ነገር ማሰር ማለት ነው። በላይ ላይ ላላህ ገመድ ከአላህ ሱብሓነሁ ወተዓላ የምንተሳሰርበት ገመድ አቂዳ ተብሎ ይጠራል። ስለዚህ አንተ አቂዳህ ምንድን ነው ተብሎ አንድ ሰው ሲጠየቅ እኛ አቂዳችን የሰለፍ አቂዳ ነው ተብሎ ይነገራል በመሰረቱ ማለት ነው። ያ የሰለፍ አቂዳ ማለት ምን ማለት ነው ከተባለ እኛ ከዚህ በፊት የነበሩትን የቀደምት ትውልዶችን የማንን የሰሃቦችን፣ የታቢዒዮችን፣ የደጋግ ሰዎችን መንገድ የምንከተል ነን ነው። መንሃጅና አቂዳ ይለያያል። በኋላ አወራቸዋለሁ ሙስሊሞች ይሄንን። ስለዚህ የምንከተል ነን የምንለው እኛ። ኦኬ እሺ አላህ እግር አለው አላህ እግር ኢን ሴንስ መለኮታዊ እግር አለ ወይ? እኮ መለኮታዊ እግር ተቅይድ እናደርገዋልና መለኮታዊ እግር ብለን እግር እጅ አለው እግር አለው። እኮ መለኮታዊ እጅ መለኮታዊ እግር አላህ አለው። እኛንም አይመስል የሰው ልጅ የማይመስል እግር አለው ይላል አለው። ቁርአኑ ነው የሚለው እኮ ሆድ አለው ሆድ አለው ብሎ የተቀመጠ ነገር የለም። ስለዚህ የለውም ወይስ አለ? አናውቅም። ጭንቅላት አለ? ጭንቅላት አንተ ጭንቅላት ባይብሮ ይሄንን ብቻ አንተ ነና እናቆማለን። ጭንቅላት አለ አንተ? እኔን ተወኝ። አለ አንተ ጭንቅላት ነው? አይ ጥያቄ ስህተት ስለሆነ ነው። ጭንቅላት አለ አንተ? አቡኪ ስሜታያቱን አሁን 3 አምላክ ስትል እኛ 3 አምላክ ብለን የማንቀበለውን 3 አምላክ ብለህ አወራ። እኔ ስሜታዊ አልሆንኩም። እሺ ጭንቅላት አለ እንደውም አላውቅም አውቃለሁ የሚለውን ብቻ መልስልኝ። አውቃለሁ አላውቅም አለው ይላል። የሰው ልጅ ጭንቅላት ነው ቅንጭላት ነው ያለው? ቤኪ ወይ መድኃኒዓለም። እሺ ቆይ አንተ የኛን የሚመስል ነው እንዴ ያለው? ለአንተ አወራራዩ ቤኪ ይኸውልሽ ሰላም ነው። እንዴት ነህ? ደህና ነህ? እግዚአብሔር ዙፋኑ ላይ ተቀምጧል ይላል። በምኑ ነው የተቀመጠው? እኔን ተወኝ እኮ። እግዚአብሔር ዙፋኑ ላይ ተቀምጧል ይላል። በምኑ ነው የተቀመጠው? በምኑ ነው የተቀመጠው? እኔ ለምን አትሆኝም? ይብሮ የምጠይቅህ ተቀመጠ ይላል መጽሐፉ። እግዚአብሔር ተቀመጠ ይላል። በምኑ ነው የተቀመጠው? ተቀመጠ እንጂ ታዲያ እኮ በምኑ እኔ አላውቅም። እኔ እውቀቱ የለኝም። እኔ እኮ ነገረን እንጂ መቀመጫ የሚባል ነገር አለ። ተቀመጠ ሲባል በምኑ ነው የሚቀመጠው? እንደዚህ ያለው እናንተ ጋር ነው። ኩርሲ ያለው እናንተ ጋር ነው። ስርዓት እንዲኖር ነው። እንዲህ አይነት አወራር ነው የምትፈልገው? በስርዓት ነው። እኔ እኮ አላውቅም። ስለዚህ አሁን ይኸውልህ እግዚአብሔር በመጀመሪያ ቁርአን ላይ አላህ ያለውን እንንገር። አላህ በማርያም ኮሜንታተሮች እረፉ። በቃ ከሱ ጋር ያውራ። የሚያወራው ከሱ ጋር ነው አይደል? እናንተ እረፉ በቃ። እሺ ቃል ቤኪ አላህ ለሱ ያለንን ነገር እናጸድቃለን። በቃ ነገረህ እኮ አላህ ፊት እንዳለው ነግሮናል፣ እግር እንዳለው ነግሮናል፣ እጆች እንዳሉት ነግሮናል። ከዚህ በተረፈ ግን የነገረን ነገር የለም። የነገረንን ነገር ደግሞ የምንረዳው በምንድን ነው? ቁርአኑ ባስቀመጠልን መንገድ ነው።
ቁርአኑ ያስቀመጠልን በምንድን ነው ካልን አላህን የሚመስል ምንም የለም ብሎ ነው የነገረን። ተግባባ እና ፈላ ተድሪቡ ሊላሂ ልአምሳል ለአላህ ምሳሌን አታድርጉለት ብሎ ተናግሯል። ስለዚህ እኛ ለአላህ ምሳሌን አናደርግም። ለምሳሌ አንተ ጭንቅላት አለህ ይባላል። ከዛ ደግሞ የሆነ ዕቃም ጭንቅላት ሊኖረው ይችላል። ተግባባን። አንተ እግር አለ፣ ወንበርም እግር አለው። አንተ ወንበር ነህ እንዴ? አይደለም። ተግባባን። ስለዚህ አሁን አምሳያ ለምን ታደርጋለህ? መጀመሪያ ገና የማመሳሰል ችግር ነው ያለበት። እግዚአብሔር ለምሳሌ ቆይ አንዴ፣ እግዚአብሔር ለምሳሌ ባይብል ላይ ስንመጣ የሰው ልጅ በአምሳሉ ነው አይደል የፈጠረው? ቤኪ እስቲ ይችል ጠይቃ እንዴ? ይላል። ልክ ነህ። አዳም ብልት አለው ወይስ የለውም? ምን ብልት አለው ወይስ የለውም? አዳም ብልት አለው ወይስ የለውም? አዎ አለው፣ በደንብ አለ። አዳም አለ እና እግዚአብሔር በአምሳሉ ፈጠረው ማለት እግዚአብሔር ብልት አለው ማለት ነው። ጌታ መጣ በአምሳሉ ስለተባለ አየህ። አሁን ይሄንን ከኔ ጋር ለዛ እኮ ነው እኛ ክፉ አካሄድ እንድንሄድ አታርገን። ለእኛ ቀላል ነው ክፉ አካሄድ መሄድ። ጥያቄህን አስተካክለህ ጠይቅ። እሺ ጥያቄህን በአግባቡ ይመልስልሃል። ቀጥል አቡኪ። አሳየን እንጂ ብሮ አለ የሌለ እንዴ? ምን ሆነ ነው ኢብራሂም? አለ እሱማ እኮ እንደው እንትን አለለም ብዬ። እሺ ላሳየው። አይ ቶ እባክህ። አይ ቲንክ እኛ ያ ወሊላሂ ቤኪ ወደ እሺ አሳየው። እሺ አሳየኝ እያለ ነው ማወቅም ስለፈለኩ ደስ ይለኛል። በደንብ አሳየሽ። ከዛ አቡኪ እንትን የሚለውን አዘጋጅልኝ። እሱን በደንብ ታስረዱኛላችሁ። እስኪ ይብሮ አለ ይሄ የአራህማንን ማህፀን ተነስታበት ምናምን የሚለውንም አዘጋጃል። ወላሂ ታፍርበታለህ። አሁን የተናገርከውን ነገር ታፍርበታለህ። ቆይ አንዴ እሺ፣ አሁን የተናገርከውን ነገር ታፍርበታለህ። እኛ በደብል ስታንዳርዱ እሺ፣ እሱን ነው መጀመሪያ ማሳየ። ቆይ አንዴ ከይቅርታ ጋር እሱን ነው መጀመሪያ ማሳየ። እኔ በመረጃ አሳያለሁ፣ አንተ በመረጃ ታሳያለህ። እሺ፣ እኔ አሁን እግዚአብሔር ማህፀን እንዳለው ላሳየ፣ አንተ ማህፀን ያልከውን ነገር ታሳየኛለህ። እሺ፣ መዝሙረ ዳዊት ምዕራፍ 110 አቡኪ ስልክ ገባብኝ። አንዴ ምዕራፍ 110 ቁጥር 3 ላይ ያሳየው። አንዴ ክፈትና አፎን አንዴ ስልክ ላንሳ። እሺ ሄሎ። አይ ቲንክ እንደዚህ አይነት ውይይት ውስጥ መግባት ብዙም ባልፈልግም፣ ድህነት ግን አይሆነንም። ቤኪ ድህነት እኮ አይሆነንም። አንተ እኮ ነው ያመጣው። ከብሮ ጋር ተቀጣ። አይ እኔን አላመጣሁም። ሶስት አምላክ እናመልካለን ብሎ የሚያምን ክርስቲያን ነው። ሶስት አምላክ ነው የምታመልኩት የሚለው ተሳስቻለሁ አይደለም? እዛ ላይ እናውራሽ። ለምሳሌ ሶስት አምላክ ነው እኮ አይደለም? ሶስት አምላክ እንዴ? ለምን አንተ እኮ ነው ያልከኝ። ኦኬ አንድ አምላክ ነው የምናመልከው። በቃ ኦኬ፣ እዛ ላይ እናውራሽ። ኦኬ ቆይ፣ አብ አምላክ ነው አይደለም? አንድ ናቸው አልኩህ እኮ። አንድ አምላክ ነው የምናመልከው። ናቸው ብሎ አንድ የለም። ናቸው ብሎ አንድ የለም። በመሰረቱ በደንብ እንትን በለኝና ማለት ነው። ቆይ አንዴ አዳምጠኝና መልስ እኮ ቆይ እዚህ ጋር እናውራ። አብ አምላክ ነው አይደል? አንዴ ብቻ አውቂ፣ እቺን ብቻ መልስልኝ አውቂ። ከኢብሮ ጋር ትቀጥላለህ። በቃ ኢብሮም ከመጣ መጥቻለሁ። እሺ መጥቻለሁ። ምን አለ መሰለህ፣ ይኸው ምን አለ ከአንተ ጋር በቀድሞ በኃይል ቀን አለ በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ አለ እግዚአብሔር ምን አለ ከሆድ ወለድኩ አለ። ሆድ የሚለው ቃል የሚለው ውንብ ነው የሚለው። ውንብ ማለት ምን ማለት ነው ጋይስ? ምን ነው ውንብ ማለት? ቤኪ ታውቃለህ? ማዕፀን ማለት ነው። እሺ ውንብ ማለት ማዕፀን ነው። እግዚአብሔር ይኸው ማዕፀን አለው ለሚለው መረጃ አምጥቻለሁ። አንተ ቁርአኑ ላይ ክፈትና ሳይን ያው ትልቁ ላይ አድርገው። ትልቁ ላይ አራት አርጉኝ አታርጉኝ። ክፈት። አይ መረጃ ነው። እኛ ስትመጣ መረጃ ያለ መረጃ ነው። ክፈት። ታውቀዋለህ፣ መረጃውን እኮ ታውቀዋለህ። ክፈተው። እሺ መረጃው የለም። አየህ ውሸት ነው። እኔ አሁን ላሳየህ። በቃ የለም እኛ እናሳየህ። አሁን የምታመጣው አንደኛ ያለ መረጃ ነው የምታወራው። ያለ መረጃ ታወራለህ። በቃ እሺ፣ ትልቁ ላይ ሉን ያለ መረጃ ታወራለህ። ሁለተኛ እኛ ላሳየህ። እሺ ላሳየህ። አንዴ ዝም ብሎ ማውራት አይደለም። እሺ ክርስቲያኖች እኛ ጋር ስትመጡ ሁል ጊዜ ባመጣችሁት ነገር ተመታችሁ የምትሄዱት ነገር ነው የሚያስቀኝ። ወላሂ ሁሌ አንድ ቀን እስቲ እኔ ሁሌ ሰው ባመጣው ነገር ተመቶ ለምንድን ነው የሚሄደው? እሺ ላሳየህ። አሁን እኔ ከፍቼ ላሳየህ።
እሺ የታለ ቢሐቅዊ ረሕማን የሚል አለ። ወላሂ ራሴ እኔ እኮ ታስቁኛላችሁ ሀቂቀተን። የታለ ፋይል በዛ በአላህ ያውና። እሺ ምን አለ መሰላችሁ ሐዲሱ ይሄ ነው ተመልከቱ። እኛ አንድ ስቴፕ ከእናንተ በፊት ነን። ሰሒህ ቡኻሪ 4830 ላይ ነው የሚገኘው ሐዲሱ ማለት ነው። እና ቃለ ብሎ አለ ምና ኸለቀ ላሁ ልኸልቀ አላህ ፍጥረታትን ፈጠረ። ፈለማ ፈረገ ሚንሁ ከዛ በጨረሰ ጊዜ ከፍጥረታት ቃመት ረሒም ዝምድና ነው የሚለው ብራዘር፣ ዝምድና ቆመች። ተግባባን? ዝምድና ስለ ዝምድና ነው የሚያወራው። እሺ ከዛ ቀጠለ ሁለተኛ ላይ ፈአኸዘት ቢሐቅዊ ረሕማን ፈቃለ ለሃ መህ አላት። ቃለ ከዛ በኋላ ምን አለ? ልብ አድርጉ እንግዲህ ቃለት ሃዛ መቃሙ አዒድ ቢኪ ሚነል ማን ነው ሚነል ቀጢዐ። ከዛ በኋላ ምን አለ? ቃለ አላ ተርደይነ አትወጂም ምን አለ? አን አሲለ መን ወሰለኪ የቀጠለሽን ልቀጥል፣ ዝምድናን ማለት ነው። አንቺን የቀጠለ አንቺ ዝምድና ሆይ አንቺን የቀጠለ ልቀጥል። ወአቅጠዐ መን ቀጠዐኪ አንቺን የቆረጠ ደግሞ ልቆርጥ። ተግባባን? ቃለት በላ ያ ረቢ አው ጌታዬ ሆይ አለች። ቃለ ፈዛሊኪ ለኪ ይሄ ለአንቺ ያለሻል። ከዛ በኋላ ቃለ አቡ ሁረይረተ እቅረኡ ኢንሽእቱም እንግዲያውስ ከፈለጋችሁ ይሄን ቅሩ። አሁን ይሄንን ቁርአን ከፍተን እናያለን ማለት ነው። ይሄ ቁርአን ያለው ፈሀል ዐሰይቱም ኢን ተወለይቱም አን ተቅሲጡ ፊል አርድ ወቱቀጢዑ አርሓመኩም አለ። ጥቅሱ ስንት ላይ ነው ያለው? በአላህ ይሄ ጥቅስ ስንት ላይ ነው ያለው? አንዴ ታወጣ አቡኪ ታስታውሷለህ? ፈሀል ዐሰይቱም ማን ነው ዐሰይቱም ኢን ተወለይቱም ቁርአኑ ላይ ላውጣው አንድ ጊዜ ቁርአኑ ላይ አንዴ ምዕራፍና ቁጥርም ካስታውስ እነግርሃለሁ። አንዴ እንግዲህ አውጣልኝ እሺ፣ በሆነ ነገር ወይ እንትንም አድርጋ አውጣው አንዴ። አይ ቲንክ ሱረቱ ለምን ላይ ነበር? በአላህ አይ ቲንክ አንዓም ላይ ይሁን። እስቲ ቆይ ኮፒ ላድርገው። ሱረቱ ሙሐመድ ቁጥሩ ንገሩኝ ቶሎ በሉ። ስለምን እንደሚያወራ ላሳያችሁ ነው። ሱረቱ ሙሐመድ 22 ጀዛከላ ኸይር። ሱረቱ ሙሐመድ 47 ይመስለኛል። ሱረቱ ሙሐመድ 22 ላይ ተመልከቱ ምን እንደሚል። ይኸው ተመልከቱ። ብትሾሙም በምድር ላይ ማበላሸትንም አለ ዝምድናችሁንም መቁረጥን ከጀላችሁን አለ ዝምድናችሁን። አየው ረሒም የሚለው ወቱቀጢዑ አርሓመኩም የሚለው አርሓም የሚለው ነገር ዝምድናን ነው የሚያወራው። ጋይስ ዋት ኢዝ ዘ ማተር ዊዝ ዩ ጋይስ? አንድ ቀን መታችሁ ትክክለኛ ሞግታችሁ አታውቁም። ወላሂ ልዓዚም አንድ ቀን ክርስቲያኖች አንድም ቀን መታችሁ ትክክለኛ ሞግታችሁ አታውቁም። ይኸው ዝምድና ነው የሚለው ጋይስ ተመልከቱ። ወቱቀጢዑ አርሓመኩም እዛ ላይ ያለውን ቁርአን አምጥቶ ነው የጠቀሰው። ተመልከቱ ይኸው ወቱቀጢዑ አርሓመኩም ዝምድናችሁን አለ። ሱብሓነላህ። እና ይሄ ማፀን ምናምን እያላችሁ የምትሉት ነገር እራሳችሁ ላይ ያለውን ነው የምትጠቅሱት። የራሳችሁን ነው። በገዛ እጃችሁ ተመታችሁ ትሄዳላችሁ። ይኸው ማፀን ከፈለጋችሁ እግዚአብሔር ማፀን አለው። ይኸው ማፀን አለው። ይኸው ምን አለ? ከሆድ ወለድኩ አለው እግዚአብሔር። ከሆድ ወለድኩ ላሳይ ደግሞ እንደዚህ የምትሉ ከሆነ ላሳያችሁ። በቃ ሶታ ቆይ አንዴ ቤኪ ኧረ ቆይ ምን ሆነ ነው? ተረጋጋ እንጂ ልጨርስ። አንደኛ መረጃ አላመጣም፣ ሁለተኛ ደግሞ ልጨርስ። እሺ ልጨርስ። ለምሳሌ እግዚአብሔር ምን እያለ ይናገራል መሰለ? ያው ማን ነው? መጽሐፈ ሜላድ ኦርቶዶክስ ነህ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ አለ ሁሉም ነው። እሺ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ አለ አለ። ልብ አድርጉ። ራስም ቢሆን ገጽም ቢሆን አለ ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብልቶችም ቢሆኑ አለ ለአብና ለወልድ ለመንፈስ ቅዱስ አለ አለ። እና ታዲያ እንዴት ነው እኛ ላይ የሌለውን እናንተ ላይ በርበረን ስናመጣ ለአላህ ብላችሁ ማለት ነው እንዴ? ተመልከቱ እንግዲህ። እና ስለዚህ ይሄንን ይመስላል። እሺ ቲንክ ጨረስ? አዎ አለቀ። ቤኪ አሁን እኮ ያለቀ የተወሰነ ደቂቃ ሰጡኛላችሁ። ቤኪ አታውቅም። ቤኪ ትቀጥላላችሁ። እናንተ ከመቀጠላችሁ በፊት አንድ የተወሰነ ደቂቃ ላወራና ትቀጥላላችሁ። አይ ቲንክ ስለ አላህ ባህሪያት አንድ ገለጻ ባደርግ ደስ ይለኛል። አንዴ ልግለጽ። ኦኬ አልሐምዱሊላህ። የአላህ ባህሪያትን አስመልክቶ ብዙ ጊዜ ጥያቄዎች ይነሳሉ አይደለም?
እና የአላህን ስብሐነ ወተዓላ ባህሪያት አስመልክቶ እኛ ሙስሊሞች በሁለት አይነት መንገድ እናያለን። አንደኛው የአላህ ባህሪያቶች ማንም አካል በአእምሮ የሚስላቸው አይደሉም። በአእምሮ የሚሳል ነገር በሙሉ ጣዖት ነው ብለን ነው የምናምነው እንደ አንድ ሙስሊም ማለት። አምላክ በአእምሮ የሚሳል አይደለም። ለይሰ ከሚስሊሂ ሸይእ፣ እርሱን የሚመስል ማንም የለም። ለምሳሌ እኛ እንሰማለን፣ አላህም ይሰማል። ስለዚህ እኛ አላህ ነን የሚለው ሎጂክ እኛ ጋር አይሰራም፣ እኛ ሙስሊሞች ጋር ማለት ነው። እንደዚህ አእምሮም የለንም፣ ኢሎጂካልም ነው። ፎልስ ኢኩቫለንስ ፋላሲም ተብሎ ይጠራል። ፀሐይ ያበራል፣ ቤታችን ያለው ፋኖስም ያበራል። ስለዚህ ፀሐይ ፋኖስ ነው የሚል ሙግት ማለት ነው። እና ያንን ሙሉ በሙሉ አንቀበልም። የመጀመሪያው። ሁለተኛው ስለ አላህ ስብሐነ ወተዓላ ባህሪያት ስናወራ አላህ የነገረን ነገር ብቻ ነው የምናጸድቀው። ያ ማለት እኛ ለአላህ ስብሐነ ወተዓላ ያለን እውቀት የተወሰነ ነው። እሱ ራሱን በገለጠበት መንገድ ነው እኛ ልንናገር የምንችለው። ላ ዩሒጡነ ቢሸይኢን ሚን ዒልሚሂ ይላል። በሌላ የቁርአን አንቀጽ ደግሞ ላ ዩሒጡነ ቢሂ ይላል። በእርሱ ያካበበ እውቀት ማንም ሊኖረው አይችልም በምንም ተአምር። ስለዚህ አላህ ስብሐነ ወተዓላ የነገረን ነገር እናጸድቃለን። ለምሳሌ እኔ አቡበከር ለእናንተ አይታችሁን አታቆኝም። ስለዚህ እኔ ለምሳሌ ጸጉር አለኝ ብዬ ከተናገርኩኝ ኦኬ ጸጉር አለው ትላላችሁ። የለኝም ካልኩኝ የለኝም ነው። እንደዚህ ነኝ ካልኩኝ እንደዚህ ነው። በተነጋገርኩት መልኩ ይሆናል ማለት ነው። ስለዚህ አላህም የነገረን ነገር በሙሉ እናጸድቃለን ስንል እሱ የነገረን ነገር ኦኬ ትክክል ነው እንላለን። አይ አይደለም ብለን አናዋድቅም፣ ተዕጢል አናረግም፣ ተሕሪፍም አናረግም፣ ያልሆነ ሚኒንግም አንሰጠው። አይ ያልነገረን ነገር እስከተባለ ያልነገረን ነገር ደግሞ ጸጥ እንላለን። ለዛ ነው ዘርዝረን እንደዚህ ያለ ወይ እንደዛ አለ ወይ እንደዚህ ሆኖ እንደዛ ሆኖ እንደዚህ ሆኖ የሚል ነገር እኛ ሙስሊሞች ጋር አታገኝም። ወሊላሂ አልሐምድ ማለት ነው። እና ይሄ አስተምሮታችን ነው። ይህንን እንትን ለመግለጥ ብዬ ነው። ኢንሻአላህ ቀጥሉ ይብሮ። እሺ ቴንኪው አቡኪ ቴንኪው በጣም ይብሮ ቴንኪው በጣም ወንድሞቼ። አሁን ይሄ ሁሉ ዝም ብላችሁ እኮ ነው የደከማችሁት። ሶስት አምላክ ታመልካላችሁ አልከኝ። ስለ አንተ አምላክ ስጠይቅህ እንደዚህ ያለው ምናምን ብስጭት አላችሁብኝ። አሁን አንዳችሁ አውሩኝ። ይብሮ ታወራኛለህ? አውራለሁ ቶሎ በል። ምንድነው? እሺ በቃ ይሄው አጥራጥር እያደረግን መመላለስ እኮ ነው። ስንት አምላክ ነው ያለው እናንተ ጋር? ለማን መልስላለሁ? አታስብ፣ ቀጥል። ስንት አምላክ ነው? አታስብ፣ ችግር የለውም። ስንት አምላክ ነው ያለው? አንድ አምላክ ይመለካል። አየህ፣ በጣም አሪፍ። አንድ አምላክ በጣም አሪፍ። እግር አለው? አዎ፣ መለኮታዊ እግር አለው። አዎ፣ እጅ አለው? አዎ፣ መለኮታዊ እጆች አሉት። አዎ። አይን አለው? አልነገረንም። አይን አለው? አልነገረንም። እሺ፣ ጣት አለው? አልነገረንም። እሺ፣ እጅና እግር አለው ብቻሽ? የሰው ልጅንም አይመስል እጅና እግር እንዳለው ታምናለህ? አዎ። የተገጣጠመ ነው? ምን ማለት ነው የተገጣጠመ ነው ስትል? ከምን ጋር አመሳስለህ ነው የተገጣጠመ? አዎ። ከምን ጋር አመሳስለህ? ኢብሮዬ ችግር የለውም። የተገጣጠመ ምን ማለት ነው? የተገጣጠመ ነው ስትል ከምን ጋር አመሳስለው? ይሄን ማለት ተመሳሰልካ? አላህ የተገጣጠመ የሚባል ነገር የለውማ። እጅና እግር የተለያየ ቦታ ነው። እሺ አላህን እሺ፣ ሎጂካሊ የሆነ ጥያቄ ልጠይቅህ። ስንት አይነት ከለር አለ? አለማችን ቆይ በጥያቄ ነው የሚመለሰው። ቆይ ጥያቄ በጥያቄ ነው የሚመለሰው። ምን አለ መሰለህ፣ ስንት አይነት ከለር አለ እዚህ ዓለም ላይ? 7 አይነት ከለር አለ አይደለ? ቤኪ መልስ። ኢብሮ እኔ ለምን አትኝ? መልስ እኮ ጥያቄ እኮ ነው የጠየኩህ። 7 አይነት ከለር አለ አይደለ ዓለማችን ላይ? እስቲ 7 አይነት ከለር አለ። አዎ ጥሩ። እስቲ 8ኛ ከለር አስብ እስቲ እና ንገረኝ። አስበህ ንገረኝ። እንደዛ እያልከኝ ነው። አላህን የሚመስለው የለም እያልኩ እየነገርኩ የተገጣጠነ ነው እንትን ያለ ነው ምናምን አትበለኝ። ምክንያቱም አሁን መገጣጠም የሚባለው ነገር በሰው ልጅ ነው ያለው፣ በፍጡራን ነው ያለው። መገጣጠም አለመገጣጠም አናቅም። አላህን የሚመስል የለም እኮ እያለ ነው። ብራዘር ምን ነካ? ስለ አምላክ እኮ ነው የምናወራው። ኢብሮዬ ቆይ ተረጋጊ። ይሄ ጥያቄ እኮ ነው የሚያበሳጭም። ምንም ድምጽ ከፍ የሚያደርግ ነገር ነው። አልተበሳጨውም ብራዘር፣ እያወራሁ ነው። በሰላም እያወራሁ ነው። ለምን የምትቆጣው? እሺ ተቆጣው። ይቅርታ ቤኪ፣ በጣም ይቅርታ። ተቆጣው። እጅ አለው ስልህ አዋለሁ አልኩኝ። እግር አለው ስልህ አዋለሁ። ታምናለህ? የተገጣጠመ ነው ወይ ስልህ አይደለም ማለት ነው። መረጃ አምጣ። የተገጣጠመ ነው መረጃ አምጣ። በመረጃ
መረጃ እኔ እኮ ነው እያልኩ አይደለም እኮ ኢብሮዬ እያልክ አታጫውተኝ። መረጃ ስጠኝ። እኔ መረጃ አሁን አላህ እጅ አለው ስትለኝ አዎ የምልህ መረጃ ስላለ ነው። አላህ እግር አለው ስትለኝ አዎ የምልህ መረጃ ስላለ። አሁን የተገጣጠመ ነው ስትል መረጃ ስጠኝ። ወይ ደግሞ አይደለም አሁን አይ እኔ ነው ወይ ነው ያልኩኝ አላውቅም አልከኝ እሱ እሺ ያል አዎ ያል በምኑ ነው የሚያየው? በእጁ ነው አልነገረኝም። በምኑ እንደሚያየው አታውቅም? አልነገረኝም። እሺ አሁን ስለዚህ የምታውቀው ነገር የተገጣጠመ ይሁን አይሁን እጁ ሌላ ቦታ እግሩ ሌላ ቦታ ይሁን የምታውቀው ነገርም የለም እንዴ? አላህ እኮ ነው። ስለ አላህ ማብራራት ትችላለህ? ስለ አምላክ ምንም የተነገረኝ ነገር የለም። አላህ እንዳለበት ብቻ ነው። በቃ ብሮ አሁን ይሄ እጅ እንዳለው አውቃለሁ፣ እግር እንዳለው አላውቅም። እጁና እግሩ የት እንዳለ አላውቅም ማለት ስንት አምላክ እንዳለ ማታውቅም ማለት ነው። አንድ አትበሉ ብዙ ናቸው። ኦኬ ቤኪ እሺ፣ ጥያቄ ልጠይቅህ። በቃ እሺ ጨረስን አይደል? አንተን እሺ፣ ጥያቄ እጠይቅሃለሁ። እግዚአብሔር እጅ አለው? መንፈስ ነው ብዬ ነው የማምነው። አልጠየቅኩም እኔ። እግዚአብሔር እጅ አለው? በቃ እውቀቱ የለኝም። ስለዚህ የማታውቀውን ነው የምታመልከው። እናመሰግናለን። በል ውረድ። የማታውቀውን ታመልካለህ። በቃ ውረድ ሂድ። የማያውቀውን ነው የሚያመልከው ማለት አያችሁ። እውቀቱ የለኝም ማለት ሲጀመር ድፍረቱም የለውም ለእኛ ለመመለስ። እኛ ግን ሙስሊሞች እንዲህ በድፍረት ነው የምንመለሰው። አላህ ስብሐነሁ ወተዓላ አምላክ ነው ስንል አዎ አምላክ ነው። አሁንም ደግሜ እነግራችኋለሁ። አላህ ስለ ራሱ በነገረን መልኩ የነገረንን ነገሮች እያንዳንዱን ነገር እንቀበላለን፣ እናጸድቃለን። አላህ በእጆቼ የፈጠርኩት ካለን እጆች እንዳሉት ሁለት እጆች እንዳሉት አላህ ነግሮናል። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ነግሮናል። በቁርአን ላይ አላህ ራሱ ነግሮናል። ፊት እንዳለው አላህ ነግሮናል። እግር እንዳለው ነግሮናል። ተግባባን። የነገረንን ነገር ሁሉ ቢላ ተኪፍ ማን ዩዘር ሚውት አድርጋ እንዴ ዩዘር ሚውት አድርጋ ምንም አይነት የትርጉም ለውጥ ሳናረግ ትርጉም ሳናሳጣ ተግባባን። ሳንለውጥ ሳናመሳስል እናምናለን። ሳናመሳስል ማለት ነው። የእናንተ ችግር የማመሳሰል ችግር አለባቸው። አሁን እኛ ይሄ በቃ ይሄ አቂዳ አስተምሮታችን ለምን ሚውት አታርግም? ዩዘር ጤነኛ አይደለም። ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ የነገረንን እንደዚህ እንቀበላለን። ባይብል ላይ ስትሄዱም እግዚአብሔር እጅ አለው፣ እግዚአብሔር ጥፍር አለው፣ እግዚአብሔር ጫማ አለው፣ እግዚአብሔር የሸበተ ፀጉር አለው። ፀጉር ነጭ ፀጉር ነው ያለው። እግዚአብሔር ክንፍ አለው። እንዲሁም ደግሞ እግዚአብሔር ምን አለው? ጥርስም አለው፣ ድድም አለው። እግዚአብሔር አለ። ይሄ መረጃ በመረጃ ነው ማሳያችሁ ከፈለጋችሁ ማለት ነው። እግዚአብሔር መቀመጫም አለው፣ ይቀመጣል። ተግባባል። ብዙ ነገሮች አሉት እግዚአብሔር። አሁን ይሄንን ነገር ነው አሁን እያንዳንዱ ነገር ቁጭ ማድረግ እንችላለን፣ ቀላል ነው ለኛ። ግን አሁን እግዚአብሔር ሰው ይመስላል ካላችሁን እንደናንተ ከሆነ እኛ እንደናንተ ደደቦች አይደለንም፣ እናስባለን። ተግባባን። እንደጠየቀው ልጅ ማለት ነው። ምንድነው በቃ ትክክለኛ አይመስልም ስላለ በቃ አይመስልም በቃ አይመስልም ይላል። ግን ችግሩ ግን ይመስላል። አሁን ምንድነው ብልት አለው እያለ ይነገራል መጽሐፉ። እኔ ምን ላድርግ ታዲያ? አቡኪ የምታሳየው ነገር ካለ አሳይ። ተግባባን። ሰው ነው ትሉናላችሁ ዶራችሁ። ድጋሚ ቀጥሉ። ላባም አለው። ኦኬ አለው። ይብሮ ሰማለው አለ አቡኪ። ያው ይሄ የምትመለከቱ ዜና ስላሴ ነው። ባይዘው አንድ ሚስኮንሴፕሽን እንዳይፈጠርና ኖርማሊ እነዚህ ነገራቶችን ስናሳይ የማንንም ሃይማኖት እያንቋሸሽን አይደለም፣ ወይ ደግሞ የእናንተን ሃይማኖት እየተሳደብን አይደለም። ኢንኬዝ ኢብራሂም ራሱ ሲናገር ስትሰሙት ምናምን ይሄ ከማንቋሸሽ ምናምን ሳይሆን የተቀመጠውን ነገር ከመግለጽ አንጻር ነው። እሺ እና ያንን እንትን በሉ ለማሰብ ሞክሩ። ምናልባት የሚጠቀማቸው ቃላቶች ምናምን ይሄ የአማርኛ የማንም ሰው አጠቃቀም ስለሆነ ነው። ኢንኬዝ ምናልባት እንትን የሚሉ ሰዎች እንዳይኖሩ ሂዩሚሌት እንዳትደረጉ በሚለው ነው። ከዛ አንጻር አይደለም፣ ያው ትምህርት ስለሆነ ነው። ሊትራሊ እኛ እንደዚህ አይነት ነገራቶችን ስናነሳ ብዙ ጊዜ አነስተዋልም። ያው አንዳንዴ ግዴታ ሲሆን ብቻ ነው። ይሄ የምትመለከቱት ዜና ስላሴ ነው፣ የአቡነ ዘርአ ብሩክ መጽሐፍ ነውና ዜና ስላሴ ላይ አጠቃላይ ያሉትን እንትኖች ይገልጽልናል። እነዚህን ፎቶዎች ቆይ አንዴ መጀመሪያ ፎቶዎቹን ላሳያችሁና እነዚህ ፎቶዎች እዚህ ጋር የምትመለከቷቸው ሶስቱም ፎቶዎች ይገልጻቸዋል ሙሉ በሙሉ። እዚህ ጋር አሁን አብ ወልድ መንፈስ ቅዱስ አሉ አይደለ? በቀኝ በኩል አለ፣ አብ መሃል ላይ አለ። ይሄ ማለት ነው። እና ይሄንን ፎቶ ይገልጽልናል በዚህ ማለት ነው። ምናልባት ጊዜ እንትን የሚል ከሆነ እንትኖችን የተወሰኑትን ላሳያችሁ። ለምሳሌ
አዳምን ቅንድቦች ነው የሚመስሉት ልክ እናንተ አይነት ማለት ነው ሰላም ለአይኒትኩም ይላል የጥልቅ ጥልቆችን ለሚያዩ አይኖቻችሁ ሰላምታ ይገባ ይላል አይን አላቸው ኦኬ ሰላም ለአዛኒኩም የሱራፌልን ጥና ያሳረገውን የሁሉም ስጋዊ ጸሎትን ባለማጓደል ለሚሰማው ጆሮአችሁ ሰላምታ ይገባው ሰው ጆሮ አላቸው ማለት ነው ከዛ እንዲሁ በመላእክት አንድነት ለሚሆኑ ጉንጮቻችሁ መላቲኩም ጉንጭ አላችሁ እያለ ነው ለጉንጫችሁ ሰላምታ ይገባው ይላል ኦኬ እንቀጥላለን ሰላም ለጽህኩም እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባል ደሞ ጺሙ ነጭ ነው ይላል እዚህ ጋር ይሁን ከልብሳቸው መጠምጠሚያ ላይ የሚወርድ ነው ይላል በረዶ የመሰለ ጢም ነው ይላል ጺማቸው እንትናቸውም እንደዛ ነው ይላል ሰላም ለአናፍኩም ይላል በሽታቸው የተወደዱ ለሆኑት አፍንጮቻችሁ ሰላምታ ይገባ አፍንጫ አላቸው ይለናል በጣም የሚገርም ሰላም ለከናፊርኩም ይላል በትእዛዝና በመገናዘብ ሰማይን ለዘረጋው ከንፈራችሁ ሰላምታ ይገባል ሰላም ለአፍኩም ሰውን እንፍጠር ላለው አንደበታችሁ ሰላምታ ይገባው ዕብራይስጥ ይናገራል አንደበታችሁ መጣላችኋል ያሳያል ሰላም ለአስናኪሙ በነጭነት ለተመሰሉ ጥርሶቻችሁ ሰላምታ ይገባው የሚገርም ነው ሰላም ለልሳንኩም ዕብራይስጥ ፊደልን ለተናገረው አንደበታችሁ ምስጋና ይገባዋል ምላስም አላቸው ቃል አላቸው ይላል እስትንፋስ አላቸው ይላል ጉንጭ ቅድም አሳይቻቸዋለሁ ጎሮሮ አላቸው ይላል እዚህ ጋር ጉሬኩም ብሎ ነው ያስቀመጠው ዜና እንደሰማን ለጉሮራችሁ ሰላምታ ይገባዋል ጉሮሮ ጀማዓ አምላክ በዚህ አይነት ደረጃ አይገለጽም ቀድም ለዛ ነው እኛ ሙስሊሞች እንደዛ አንልም ትከሻ አላችሁ ይላል ያው በመላእክት አንድ ለሆነው ትከሻችሁ ሰላምታ ይገባዋል አረ ያሌላቸው ነገር የለም ምሳሌን በተሸከሙ በአሮን ትከሻ ላይ በመስቀሪያ ለተቀመጠው ትከሻችሁ አሁንም ሰላምታ ይገባዋል ልብስ አላቸው ይለናል ጀርባ አላቸው ያው ብርሃናት ልብሶችን ለሆኑት ጀርባችሁ ሰላምታ ይገባዋል ጀርባ አላቸው እና ሌላም ነገር አለ አንድ ነገር ብቻ ላሳያችሁ ነው ይበቃል ሰላም ለህዝኩም ይላል በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባው ጭን ይሄ እንግዲህ ሰው ነው ሊትራሊ እየሳሉልን ያሉት ይቀጥላል ገና እንትን 40 ቀንና 40 ሌሊት ሙሴ በጾመ ጊዜ ኦሪትን ለጻፉ እጆቻችሁ ሰላምታ ይገባው ይላል ጣት እንዳላችሁ ይገልጽልን እና ሙሉ ብታነቡት እንግዲህ ሌሎች ነገራቶችን የሚገልጽልናል ጉልበት ምናምን አላችሁ ይላል ለኩርናኩም ብሎ ያስቀምጣል ጉልበት አላችሁ ብሎ ነው የሚያስቀምጠው እና ይበቃናል እሺ ጀዛከላህ አቡኪ እንተ 3% ነው የቀረኝና አንድ መናገር የምፈልገው ነገር አለ ጋይስ 637 ሰዎች አላችሁ አንድ መናገር የምፈልገው ነገር አለና በጣም ይቅርታ እዚህ ላላችሁ ሰዎች ይሄን ነገር ስናገር ግን ስለ ሰለምቲዎች ነው መናገር የምፈልገውና ምን መሰላችሁ ሰለምቲዎች በሰው ምክንያት አይደለም የምሰራው እሺ በሰው ምክንያት አይደለምና አንድ ቪዲዮ አይቼ ነው አሁን ኖርማሊ ማለት ነውና ገና ቪዲዮ ላይ ያው ኢንሻአላህ ሪአክት ብራም እናረጋለን ግን ምንድነው እንዴ በተሰለሙ እኮ ለኛ እኮ አይደለም ጋይስ ወላሂ ነው መላችሁ እዚህ ጋር ያላችሁ በቃ የምትሰሙ ክርስቲያኖች ካላችሁ ክርስቲያኖች እምትሰልሙት ለኛ ብላችሁ አይደለም ለኔ ለአቡበከር ለሳቢር ለምናም ለስሚዞ ምና አትሰልሙም ለኛ የሚሰልም ካለ ለራሱ ሲል ነው የሚሰልመው የሚከፍር ካለ በራሱ ላይ ነው የሚከፍረው አላህ ለዛ ነው ቁርአን ላይ ምን አለ من كفر فعليه كفره ነው የካደ በራሱ ላይ ነው ክህደቱ አላህ ገኒይ ነው አላህ ምንድነው በቃ ከሁሉ የተብቃቃ ነው እሺ ወቁ ይሄንን እና ማንንም ከእስልምና ወጣ ብሎ ማንንም ወደ እስልምና ተገባ ተብሎ እስልምና አይጎልምም ከፍም አይልም እስልምና ሁሉ ጊዜ ከፍ ያለ ሃይማኖት ነው አላህ ቁርአን ላይ ሱብሃነሁ ወተዓላ እንደተናገረው ليظهره على الدين كله ከሃይማኖት ሁሉ የበላይ ላይ ያደርገው ነው ያለው በቃ ወደዳችሁም ጠላችሁም እስልምና ማንንም ስለሄደ ስለመጣ አይደለም የበላይ ነው ሁሉ ጊዜ ምንም በቃ ወደዳችሁም ጠላችሁም ማለት ስለዚህ አንድ ሰው መስለም የሚፈልግ ከሆነ ለጊዜያዊ ጥቅማ አይደለም የሚሰልመው ወይ ደግሞ የሆነ ፍምስናን ፍለጋ አይደለም የሚሰልመው ወይ ደግሞ የሆነ ነገር አይደለም እምትሰልሙት ለገዛ ለራሳችሁ ፍቃድ ስትሉ ነው ተጓባን ለገዛ ለራሳችሁ ፍቃድ ስትሉ እማትሰልሙ ከሆነ ደግሞ ራሳችሁን ነው የምትጎዱት ተጓባን የሆነ ሰዓት ተነስታችሁ ላይቭ ከፍታችሁ ቤታችሁን እንደፈለጋችሁ ስታረጉ የነበራችሁ ሰዎች ዛሬ በእስልምና ላይ የሆነ ነገር ስለተናገራችሁ እስልምና የሚጎልበት ነገር የለም
እና አንዳንድ ሰዎች ስርዓት ልትይዙ ይገባል። መክፈር በቃ ምንም ማንም የሚያስገድዳቸው የለም። ተግባባን? ማንም የሚያስገድዳቸው የለም። በቃ ይሄ ተገደህ የመጣ እንዳይመስል በገዛ ፍቃድ ሰልም ያለው ብለህ መጥተህ ዛሬ እስልምና ላይ ሌላ ነገር ማውራት አትችልም። ማንኛውም ሰው ብትሆን ማለት ነው በገዛ ፍቃድ ተነስተ ማለት ነው። በገዛ ፍቃዱ የሰለመ ሰው እኛ ሳናስተምረው ሻሃዳም ሳናስይዘው እስልምና ምን እንደሆነ አብዛኛው ምን እንደሆነ ማያውቃል። የሆነ እኔ ምን ለማለት ፈልጌ እንደሆነ አቡኪ ይገባል በእርግጠኝነት ማለት ነው። ሶ ምን እንደሆነ እንኳን እስልምና በቅጡ ማያውቅ የሆነ ሰዓት በራሱ ተነስቶ እንደዚህ አይነት አካሄድ አቁሙ። ወላሂ ነው የምላችሁ። በቃ ቁጭ ብላችሁ ተማሩ። አሁን ሰለምቴዎችም ካላችሁ ሰለምቴም ቁጭ ብሎ ነው መማር ያለበት። አርፎ መቀመጥ አለ። ማንም ስለሆነ አይደለም። ማንም አይደለም። ወላሂ ነው ብለህ ማንም አይደለም። በቃ ማንም በቃ ራስህን ችለህ እስልምናን ከሆነ በቃ እስልምና በቃ ለራስህን ቻልና እንትን በል። እስልምና ከሆነ እስልምና ራሱ የሚጠብቀው አለው። ላይቭ አንተ መክፈትም አይጠበቅብህም፣ አታቅምም። ራሱ የምታውቀው ነገር የለም። ኢስላምን ዲፌንድ ማድረግም አችልም። ተግባባና ሶ እንደዚህ አይነት ሰዎች ካላችሁ አርፋችሁ ብትቀመጡ የተሻለ ነው። አበዛችሁት፣ ወላሂ በጣም ነው ያበዛችሁት። እና አቡኪ የምትለው ነገር ካለ 1% ነው ያለው። ጨርስና ቶሎ ወይ ስልኬ ልቀይረው እስቲ እዚሁ ጋር አንዴ ልቀይረው። በዚህ በታብላ እንዳትሄድ ቆይ እሺ፣ ትቀጥላለህ። አንዴ እሺ፣ ቶሎ ቀይር። እስከዛ እዚህ ያለ ኢንኬዝ ምናልባት እናወራበት ራሱ አለ ቢወጣ ራሱ እኔ አቡኪ እኔ ቤተሰብ ጋር ከገባሁ በኋላ ለማውራት አይመቸኝም። እሺ እንትን በቃ መቀጠል ትችላለሽ። ኢብሮ ሲመጣ እንቀጥላለን በዛ አካውንት። እስከዛ ጥያቄ ካለሽ ቀጣይ ነው። አንድ ሚሊዮን አስገቡት ስታብታቡ ዩዘርዬ አንዴ እንትና ትቅደምህና ቃሉ ትቀጥላለህ። እሺ ቃሉ አሁን ተቀላቀሉኝ። እሺ ያው ልጀምረው ነው በዚህ አሁን ተቀላቀሉኝ። ደጋሚ በጣም ወሳኝ ራስ ራሱ ነው። ያው ስማ ኢንድ እንዳታረገው። ቆይ ሪዚዩም በል። እምቢ አለ አቡኪ። በዚህ ውጣ። ቆይ በዚህ ውጣ። ይሄንን ውጣ። አሁን እንትን አድርገው። ይሄ 3 ማዕዘን ንካና ወደ ላይ እንትን አድርገው። ከሪሴንት ታውጣ። ከዛ በዛ ሪዚዩም ታረገው። እያወራን ሊዘጋ ነው። ተመለሰው ይምጡ እኮ አዳምጠኝ። ምን this one I just don't understand ወላሂ አይገባኝም። ጻድቃን የጸደቁ ከሆነ ዘላለም ህይወት ይኖራሉ ከተባለ መከራም አይነካቸውም ከተባለ ጥቂትም መከራ ተቀበሉ ብዙ ክብርን ግን ያገኛሉ። እንደ ወርቅም ፈተናቸው ይላል። ከፈተናቸው በኋላ ግን ሪዋርዳቸውን ሰጣቸዋለን። ክፉዎችስ ደግሞ ካልን ማለት ነው ክፉዎቹ ሰዎች ግን